ይሄንን ለቤተ ክርስቲያን ሊቃውንት ይሄንን ቪዲዮ የምትመለከቱ የምታዩ ሰዎች ለቤተ ክርስቲያኑ ሊቃውንት እንዲደርስ በተለያየ መንገድ ይሄንን ወደ ጸናጽል ቀይረው እንዲያመጡ እንዲጮሁ አድርሱልኝ ነይ ካልክ እኮ መምጣት አለባት አይደለም ከምን ጋራ ከህፃን አቅፋ ከማን ጋራ ከደስተኛው ከገብርኤል ጋራ እንደሷ ደግሞ ሩሩ ከሆነው ከሚካኤል ጋር በጣም ይገርማል አሁን ኢየሱስ እኮ ስራውን ጨርሶ 2017 ዓመተ ምህረት ባገራችን እንዴት ነው አሁን ማርያምን ነይ የሚሉት ህፃንሽን ታቀፈ ህፃን ታቀፈ በእውነት ማርያም ሊቃውንቱ ማይሌት ጋር መምጣት ትችላለች ወይ ዛሬ ትመጣለች ወይ እኔ አንድም ቀን መጣ አይተናት አናቀም ከመስከረም 25 እስከ ህዳር 26 እስከ ህዳር 6 ድረስ እስከ ሚጠት ወይም ከግብጽ ወደ ኢየሩሳሌም ተመለሱ እስከ ተባለበት ድረስ አንድም ቀን ማርያም ኢየሱስን ታቅፋ ማይሌቱን መጣ ስትንጎራደድ አይተናት ከቅድስት ድንግል ማርያም ተወልዶ ሰውን ለማዳን በመስቀል ላይ የተሰቀለውን ክርስቶስ ኢየሱስን መስበክ መናፍቅ ያስብል መናፍቅ የሚያስብለው ይህን ድርሰት የደረሱ ይህንን ደግሞ ምስጋና ነው ብለው ሲጮሁ የሚያድሩ ናቸው መናፍቃን ምክንያቱም ምንድነው አዳይ ክርስቶስ ነው ያ እኔ የምሰግደው ለኢየሱስ ክርስቶስ ነው ያለው በዚህ አጋጣሚ ይሄንን የሚያነቡ ካህናት እንዲያስተውሉ ስለፈለኩ ነው ይሄንን ሐሳብ ያነሳው እሱ በገድሉ ብዛት ወይም በገድሉ ድካም ተመክቶ አይደለም አዳይ ክርስቶስ ነው እኛም ምንድነው በክርስቶስ ነው በእግዚአብሔር ጸጋ ነው ብሎ ማስተማር የጀመረው ያ ማስተማር የጀመረው የወንጌሉን ቃል አምኖ ነው እውነቱን ተረድቶ ነው ግን ይሄንን በገድሉ ብዛት ወይም ደግሞ በሰራው ስራ እንደሚመካ አድርገው ለማጥላላት ይሄንን ጽፈዋል እና ምን አሉ መዝሙሩ እንደሱ ነው የሚለው እና የማርያም አምልኮ በጣም ነው በቤተ ክርስቲያን ላይ ገኖ የሚታየው እና ያለ ምክንያት አይደለም እኛ ማርያም ትመለካለች ስንል ይሄ ራሱ ማህሌተ ማርያም ነው የማርያም ማህሌት ነው እስከ መነነቶ መልኮል ቅድመ ታቦት ህግ አመዘፈን አይደለም የሚለው ምንድነው የሚለው ቅድመ ታቦት ህግ አመዘፈን እሱ እንደዘፈነን የምዘፍናለሁ የሚል እስከ መነነቶ መልኮል ቅድመ ታቦት ህግ አመዘፈን ንጉሰ እስራኤል ኪያኪ ዘጸገየስን ኪያኪ ነው አዎ ዘጸገየስን ድንግባትን ያፈራች ቅድመ ገጸጽ ስልኪ ድንግል ዘፍና ድንግል ሆይ በስዕልሽ ፊት እኔም ዘፍናል ዘይሜን ታምረክ ወስባትክ ቁርባን ታምርሽን ቁርባንሽን የሚንክ አለ አዎ ባፈ መላእክት ወሰብ በሰውና በመላእክት ላይኩን ምን ሆነ የተናቀ የተረገመ ይሁን አይ ቁርባንሽ ነው ያየው በቃ እሷ ናት ስጋና ደማችን ሁሉ ማለት ይያሏት ነው ቁርባን የምትቀርብ እሷ ናት ማለት እኮ እና ይሄን ነው እንትን ምንለው ቀጥሉ ከያዛችሁት አንዳንድ እንትኖች ሐሳቦችን መነሳት ያለባቸው ነገሮች ይነሱ አሁን ይቀጥል እንግዲህ ያው ታምሩ እንደቀጠለ ነው የኢየሱስ ታምር ብለናል የኢየሱስ ክርስቶስ ታምር እንደቀጠለ ነው እንግዲህ የኢየሱስ ክርስቶስን ታምር እናስቀጥላለን እንግዲህ ምንድነው በዚህ አሁንም ባለው ሐሳብ ከመስከረም 25 እስከ ህዳር 6 የምትመለከዋ ወይም የምትከብረዋ ወይም የምትወደሰዋ ራሷ ድንግል ማርያም መሆኑን እንግዲህ በማይሌተ ጽጌ ውስጥ እያየን ነው እንግዲህ በአመት 365 ወይም 66 ቀናቶች አሉ አይደለ እነዚህ ቀናት ውስጥ እንደው በስታቲስቲክስ ወይም ደግሞ በሆነ በፐርሰንት ብናስቀምጠው ክርስቶስ የተመለከበትና ማርያም የተመለከችበትን ቀን በፐርሰንት ራሱ ቢወጣ የማን ይበልጣል እንዴት ነው ተወንጅ በባል እንኳን 33 ባል ያሷል 33 ባል አላት ኢየሱስ 9 ነው የኢየሱስ 9 ነው ያለው እንደው ባጭሩ ማለት ነው እንግዲህ በፐርሰንት ራሱ ብናስቀምጠው ምን ያህል ቤተክርስቲያን ፍጡርን እያመለከች እንደሆነ ግልጽ ነው ስለዚህ ወደ ማይሌተ ጽጌ ወደ ሊቃውንቱ ሐሳብ ስንመጣ አንድ ሐሳብ አሁንም ላንሳ
አብይ ውእቱ ስብሐተ ተአምር ጸግዮትኪ በድንጋሌ ወፈርዮትኪ በንጽ ቁርባን አምልኮ መጥለሌ ማይጠንተ ሱራፊ ዘወርቅ ወጽዋ ኪሩብ እንቆ ቢረሌ አልቦ ጸሎት ዋልቦ ትንባሌ እንበሌኪ ማርያም ዘያርግሉላሌ። ምን ማለት ነው? ጸሎቱም ሆነ ልመናም ሆነ ማርያም ሆይ ያላንቺ ወደ ሰማይ የሚያርግ የለም። እኛ ግን አልቦ ጸሎት ዋልቦ ትንባሌ እንበሌከ ኢየሱስ ዘያርግሉላሌ። አሜን አሜን። ይሄንን ምን እናደርገዋለን? እንመተዋል። አብይ ውእቱ ስብሐተ ተአምር ጸግዮትከ በድንጋሌ አፍርሰን ወፈርዮትከ በንጽ ቁርባን አምልኮ መጥለሌ ማይጠንተ ሱራፊ ዘወርቅ ወጽዋ ኪሩብ እንቆ ቢረሌ አልቦ ጸሎት ዋልቦ ትንባሌ እንበሌከ ኢየሱስ ዘያርግሉላሌ። ቀይረን ሁሉን ለባለቤቱ እናስረክባለን። ተሐድሶ ክብርን ለኢየሱስ እየሰጠ ይሄዳል። በቃ መልኩን እየተከተልን አሁን በቲክቶክ በዩቲዩብ በተለያየ በፌስቡክ በጣም ኃይለኛ እየተጧፋ ያለው ምንድነው? በአማርኛ የተጻፈው ገድልና ድርሳን ተአምር ነው አይደለ? እኛ ደግሞ አሁን ማንለቀው ነገር ምንድነው? የቤተ ክርስቲያኒቱ ሊቃውንት መልክ ብለው የደረሱትን በግዕዝ ብቻ የተጻፈ ያልተብራራ ያልተተረጎመውን እናመጣና ምን እናደርጋለን? እንዲሁ ገልጠን ምን እናደርጋለን? የሰሩትን ሴራ ደባ ኢየሱስ መመለክ ሲገባው ክርስቶስ መመለክ ሲገባው ውዳሴውን ቅኔውን ክብሩን ዝማሬውን እልልታውን ለማን መስጠት አለበት? የኢትዮጵያ ሕዝብ መመለስ ያለበት ለክርስቶስ ነው። ስለዚህ እዚህ ጋር ስንመጣ ልመናም ሆነ ምልጃ ኢየሱስ ሆይ ያላንተ ወደ ሰማይ ወደ አብ የሚቀርብ ጸሎትም ልመና ምልጃም የለም። እንበሌክ የሚለው ያላንቺ የሚለው እንበሌክ። ስለዚህ ያላንተ ልመናም ሆነ ጸሎት ምልጃም ሆነ የትኛውም ነገር ኢየሱስ ሆይ ያላንተ ወደ አብ የሚቀርብ ነገር የሚታይ ነገር የለም ብለን ስማ ጸሎተ ኩሉ ዘሥጋ ዘመጽሐፍ ይከተል ወደ አንተ የመጣውን የሥጋ ለባሹን ጸሎት ሁሉ ምን ታደርጋለህ? ትሰማለህ። ለከ ይደሉ እግዚኦ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም አይደል የሚለው? የሥጋ ለባሽን ጸሎት ሁሉ የሚሰማ ማን ነው? እግዚአብሔር አይደል? ዳዊት የተናገረው ለከ ይደሉ ስብሐት በጽዮን፣ በጽዮን ምስጋና ላንተ ይገባል። ወለከ ይትፌኖ ጸሎት በኢየሩሳሌም፣ በኢየሩሳሌም ጸሎት ወደ አንተ ምን ይላል? ይቀርባል ይላል ማለት ነው። ስለዚህ ይሄንን ምን እናደርገዋለን? ለክርስቶስ እየሰጠን ሄዳል። ሌላው ቅድም መርጌታ ቀጸላ ያነሳው የነበረው እንዘ ታቅፊዮ ለሕፃንኪ ጽየ ጻዳ ቀይህ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንስ ነይ ርግቤ የተናዘዝን ይምላህ ወኒ ሰናይቴ ምስለ ገብርኤል ፍሱ ወሚካኤል ከማኪሩሩ። በጣም ይሄ ሲብራራ ባጭሩ ሳንቀይረው ግሱን አንቀጹን ሳንቀይረው ሕፃንሽን ታቅፈሽ ቀይ ነጭ የሆነውን ብላቴናሽን ሕፃኑን ይዘሽ ታቅፈሽ ነይ አይደል የሚለው? አመ ቤተ መቅደስ ቦይኪ በዕለተ ተአምር በተአምር ቀን ወደ ቤተ መቅደስ በገባይ ጊዜ ነይ ርግቤ ተናዘዝኒ ምናህ ርግቤ ሆይ እመቤቴ ሆይ እኔን ከሐዘን ታረጋጊ ዘንድ ነይ ወኒ ሰናይቴ ሆይ ነይ ምስለ ገብርኤል ፍሱ ከፍሱ ደስተኛ ከሆነው ከገብርኤል ጋራ ከዚያ ወይም ደግሞ እንደ ገብርኤል ደስተኛ ይሆንሽ ርግቤ ሆይ ከዚያ ወሚካኤል ከማኪሩሩ ሚካኤልም እንዳንቺ ሩሩ ነው ብሎ ይናገራል። አሁን ሊቃውንቱ ነይ ሲሉ የሚያድሩ ማርያምን ነው ባጭሩ መልእክቱ። የኢትዮጵያ ቤተክርስቲያን ሊቃውንት የአቋቋም መምህር፣ የድጓ መምህራን፣ የዜማ መምህራን ልዩ ሙያ ያላቸው የቤተክርስቲያኒቱ አገልጋዮች በዘመነ ጽጌ ወርሃ ጽጌ ማህሌት ሲቆሙ ነይ እየተባለች የምትጠራዋ ማናት? ማርያም። በእውነት ማርያም ሊቃውንቱ ማህሌት ጋር መምጣት ትችላለች ወይ? ዛሬ ትመጣለች ወይ? እኔ አንድም ቀን መታ አይተናት አናውቅም። ከመስከረም 25 እስከ ህዳር 6 ድረስ እስከ ሚጠት ወይም ከግብፅ ወደ ኢየሩሳሌም ተመለሱ እስከተባለበት ግን ድረስ አንድም ቀን ማርያም ኢየሱስን ታቅፋ ማህሌቱን መታ ስትንጎራደድ አይተናት አናውቅም። መታም አታውቅም፣ አትመጣም ማርያም። ታዲያ ሊቃውንቱ ምን እያሉ ነው? ነይ የሚሏት እኮ በርጌታ መላክ በጣም ነው የሚገርመው። ነይን አንደኛ አሁን የምትመጣ አይደለች። ያኔ በስደቷ ጊዜ ቢሆን እስራኤል ላይ ሆነው እስራኤላውያን ምናልባት እንዲህ ማይሌት ሰርተውላት ነይ ተመለሽ ይሏት ይችላል። ተመየጢ ሰላመሰጣዊት ይሏት ይችላል። ሰላመሰጣዊት እንደዛ ሊሉ ይችሉ ነበር። አሁን ነይ የሚሏት አንደኛ ሕፃን አቅፈሽ ነው የሚሏት እኮ። ኢየሱስ አሁን ሕፃን ነው እኮ። ነይ ካልክ እኮ መምጣት አለባት እኮ አይደለም እንዴ? ከምን ጋራ? ከሕፃን አቅፋ ከማን ጋራ? ከደስተኛው ከገብርኤል ጋራ። እንደሷ ደግሞ ሩሩ ከሆነው ከሚካኤል ጋር። በጣም ይገርማል። አሁን ኢየሱስ እኮ ስራውን ጨርሶ
2017 ዓመተ ምህረት ያስቆጥረናል በአገራችን። እንዴት ነው አሁን ማርያምን ነይ የሚሉት? ሕፃንሽን ታቀፈሽ ሕፃን ታቀፈሽ እሷም አትመጣም እሱም አይመጣም። እንኳን እሷ ልትመጣ ይሄ ባይዳምል እኮ ነው አይደለም። እኔ ሞት ጨልህድ ነው ምንድነው ይሄ ምንድነው? አሉ ማይሌት ላይ ኔ ይላል አሉ ቄሱ እና አንድ መርጌታ ናቸው። እና ድምፁ የቄሱ ድምፅ እንደው ዝም ብሎ ነገር ነው ወዘርፈኒ ነገር ነውና ሲል አይ እኔ ደበርከ እንኳን እሷ ልትመጣ እኔ ሞት ጨልህድ ነው ብለው ወጣው ሄዱ ይባላል። አሁን በድምፁ ሳይሆን እንደ እውነቱ ከሆነ እውነት የገባቸው ወንጀል የገባቸው ሰዎች እንኳን እሷ ልትመጣ እኛም ወጠልን ሄድ ነው ማለት አለባቸው። የገባቸው ሰው ተመሳስለው አብረው የሚጮሁ ሰዎች አሉ። እዚህ እውነትን እያወቁ እኮ ነው መርጌታ እውነትን እያወቁ እና ይቀጥሉ። እዛ ዚቁን ቢያዩት ደግሞ የኔ ርግቤ እንቲያዬ ሰናይት ርግቤ ርግቤ ወይ ነይ ነው። አዎ ነይ ነው እያለ የሚቀጥል ነው። ወህቶሙ ለመላእክት የሰማዕታት አላቸው የመላእክት አይታቸው እሺ በሉት ለማርያም ለትናዝዝኒ ሐዘነ ልቤ የልቤን ሐዘን ታረጋጊ ዘንድ ማርያም ሆይ ነይ። ምስለ ሚካኤል ወገብርኤል ከሚካኤል ከገብርኤል ጋር ምስለ ሱራፌል ወኪሩቤል ከኪሩቤል ከሱራፌል ጋር ለኩሎሙ ቅዱሳን ከቅዱሳን ሁሉ ጋር በሰላም ነይ ማርያም ለናዝዞ ኩሉ ዓለም ለናዝዞ ኩሉ ዓለም ዓለምን ሁሉ ለማረጋጋት በሰላም ነይ ማርያም ዚቁ ማለት ነው። ዚቁ አሁን ይሄንን የሚጮኸው ማን ነው? ያቋቋው መምህር የድጓው መምህር። ስለዚህ እዚያ ማህሌት ውስጥ ቆሞ ካባ ለብሶ ጸናጽል ይዞ መቋሚያ ይዞ ዙፋን አዘርግቶ ቆሞ መልአክ መስሎ የሰማይ መልአክ መስሎ ቆሞ አለቃው ምንድነው የሚያለ? ማርያም ሆይ ነይ። አየ አሁን እኛ እያወራን ያለ ነው እዚህ ቤተክርስቲያን ውስጥ የሚመለከው ማን ነው ስንል ኢየሱስ እንዳልሆነ ይሄው በጭብጥ በመረጃ ማህሌተ ጽጌው በዚህ ወር ውስጥ እየተጮኸ ያለው ስለ እግዚአብሔር አይደለም። ክብሩን ስለ እግዚአብሔር ክብር አይደለም እየተዘመረ ያለው። ክርስቶስን ስለማወደስ አይደለም። አምላካችንን ስለማክበር አይደለም። ቅኔው፣ ውዳሴው፣ ዝማሬው፣ ሽብሸባው፣ እልልታው ሁሉ የሚገርመው ነገር ስለ ማርያም እንጂ ስለ እግዚአብሔር አይደለም። አንድም የቤተ ክርስቲያኒቱ አገልጋይ የስብከተ ወንጌል ኃላፊ ወይም ደግሞ አለቃዎች ጳጳሳት በሙሉ ይሄ ማርያም ልትመጣ አትችልም ብሎ የሚከራከር የለም። ራሱ እንደው የሚገርማችሁ ነገር ከቆመ ሳያጥፍ ከዘረጋ ምንድን ነው ከተቀመጠ እግሩን ቆመ ሳያርፍ ከዘረጋ ሳያጥፍ ከቆመ ሳያርፍ ከዘረጋ ሳያጥፍ ማህሌተ ጽጌ ምን ያደርጋሉ? ይቆማሉ። የቤተክርስቲያኒቱ ሊቃውንት ማለት ነው። ስለዚህ ይሄ አይነት እርግማን በጣም አስቸጋሪ ነው እና ይሄንን የቤተክርስቲያኒቱ ሊቃውንት በደንብ አድርገው እንዲመለከቱን። ስለዚህ ሌላ እንቀጥልና ከበበ ጌራ ወርቅ ጥሩይ እምንቆ ባህሪ ዘይሃቱ ዘተጽፋ ብኪ ትምህርተ ስሙ ወተስካረ ሞቱ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ አንቲ ኩሎ ታሰግድ ይሎቱ ወለኪንሰ ይሰግዱቱ ይላል። ወለኪንሰ ይሰግዱቱ ከዚያ ምን ብሎ ነው የሚናገረው ብለን ስንመለከት ከበበ ጌራ ወርቅ ጽሩይ የጠራ የወርቅ ዘውድ ክበብ ማነሽ? አንቺ ነሽ። ዘተጽፈብኪ ትምህርተ ስሙ ተስካረ ሞቱ የሞቱና የተስካሩ ስም መታሰቢያው በስም የተጻፈብሽ አክሊለ ጽጌ ማርያም አክሊለ ጽጌ የአበባ አክሊል ማርያም ሆይ ለጊዮርጊስ ቀጸላ መንግስቱ የዘውዱ የመንግስቱ ዘውድ ለጊዮርጊስ አንቺ አንቲ ኩሎ ታሰግድ ይሎቱ አንቺ ሁሉን ታሰግጅለታለሽ። ወለኪሰ ይሰግዱት እሱ ደግሞ ለአንቺ ምን ይላል? ይሰግዳል። አሁን ሊቃውንቱ ምን እያሉ ነው? ስግደት ለማን ነው? በመጀመሪያ የሚገባው ማን ነው? ስግደት ለእግዚአብሔር ነው። አምላካችን እግዚአብሔር ስግደት ይገባዋል፣ ክብር ይገባዋል፣ ምስጋና ይገባዋል። ይሄ የመጽሐፍ ቅዱስ ሐሳብ ክብርን ሁሉ ለእግዚአብሔር መስጠት እንደሆነ ይናገራል። እዚህ ጋር ስንመጣ ግን የማህሌተ ጽጌው ደራሲ አባ ጽጌ ድንግል የተባለው ሰውዬ ስግደት ለማን ይገባል ብሎ ነው የጻፈው? ለማርያም። እንደውም አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ የመንግስቱ ዘውድ ምንድነሽ? አንቺ ሁሉ ለርሱ ለጊዮርጊስ ታሰግጅለታለሽ። እሱ ደግሞ ለአንቺ ምን ያደርጋል? ይሰግዳል። ጊዮርጊስ ለማን ነው የሚሰግደው? ለማርያም። ማርያም ደግሞ ሁሉ ለጊዮርጊስ ምን ታደርጋለች? ታሰግዳለች። በጣም አስቡት እስኪ አሁን ጉልበት ሁሉ የሚንበረከክለት ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክርለት ዘንድ አይደል የሚለው ፊልጵስዩስ ላይ ስለዚህ ጉልበት ሁሉ የሚንበረከክለት ማን ነው? ኢየሱስ ክርስቶስ ነው። የሰው ጉልበት፣ የሰው አይምሮ፣ የሰው ልብ፣ የሰው ሁለመና
ሁለንተና መስገድ መንበርከክ ያለበት በእውነት በመንፈስ ለእግዚአብሔር አብ በልጁ በክርስቶስ ኢየሱስ እንደሆነ መጽሐፍ ቅዱሳችን ግልጽ አድርጎ ይናገራል። የማሕሌተ ጽጌ ደራሲ ግን ጊዮርጊስ ለማርያም ይሰግዳል፣ እሷ ደግሞ ፍጥረትን ሁሉ ለጊዮርጊስ ምን ታደርግለታለች? ታሰግድለታለች። ይሄ የቤተ ክርስቲያኒቱ ድርሰት ነው። ይሄንን ነው ሊቃውንቱ የሚጮሁት፣ ይሄንን ነው የሚያዜሙት የቤተ ክርስቲያን ሊቃውንት። እኛ እየተናገርን ያለ ነው። እንዲህ አይነት ድርሰት ለኢትዮጵያ ቤተ ክርስቲያን አይበጃትም። እንዲህ አይነት ትምህርት ለኢትዮጵያ ቤተ ክርስቲያን አያዋጣት። ቤተ ክርስቲያኒቱን የሚያዋጣት ሊቃውንቱን የሚያዋጣቸው እውነት የሆነውን ክርስቶስ፣ መንገድ የሆነውን ክርስቶስ፣ ሕይወት የሆነውን ክርስቶስ በተመለከተ ስለ እርሱ እንዲቀኙ እንዲዘምሩ ብፁዕ ሕዝብ ዘየአምር የብዎ እልልታን የሚያውቅ ሕዝብ ምንድነው? ምስጉን ነው። ብፁዕ ብእሲ ዘይፈርሆ ለእግዚአብሔር እግዚአብሔርን የሚፈራ ሰው የተመሰገነ ነው። ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር። የጥበብ መጀመሪያው እግዚአብሔርን መፍራት ነው። አያችሁ፣ እግዚአብሔርን መፍራት በልባችሁ ሊኖር ይገባል። ፍጡርን ከማመስገን ለፍጡር ምስጋናን ከማቅረብ እንዲህ አይነቱን ትርክትን እንዲህ አይነቱን ተረት ቁጭ ብላችሁ ቅኔ ማሕሌት ውስጥ ገብታችሁ ከምትጮሁ እውነት ወደ ክርስቶስ ተመልሳችሁ ቅኔያችሁን ዋጁት፣ ትምህርታችሁን እዩት። ያቋቋም መምህራን ተመልከቱ፣ የድጓ መምህራን ሲቆም ብላችሁ እዩ። እስኪ የምትጮሁት ዜማ ስለማን ነው የሚያወራ? ይሄ ማሕሌት ስለማን ነው? ጉዳዩ ማንን ነው የሚያመለክት? ስለማን ነው የሚጮኸው የሚዘመረው? ስለዚህ በእውነት ድንግል ማርያም በሰማይ ፍጥረትን ሁሉ ለጊዮርጊስ ስገዱ እያለች አንገታቸውን ይዛ ጋማቸውን ይዛ ኑ ስገዱ እያለች እየጎተተች የምታሰግድ አይደለችም። እሱ ደግሞ ለማርያም በሰማይ አይሰግድም። ጊዮርጊስ ለማርያም አይሰግድም። ሲጀመር ጊዮርጊስ የሚባል የለም። መርጌታ መላክ እንግዲህ በጣም ጥሩ ማብራሪያ ነው። እነንዘ ታቅፍዮ ያው ቅድምም እንዳልነው ልጅ ታቅፋ የምትመጣ ማርያም እኔ አሁን እስራኤል ምናልባት ጌታን ያልተቀበለው መሲህ ገና ይወለዳል ብሎ ሊሆን ይችላል ተብሎ ይነገራል። ምክንያቱም መሲሁን አልተቀበሉት። የመጣውን መሲህ ስላልተቀበሉ ሌላ መሲህ ሊጠብቁ ይችላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ልታረግ ነው? አሁን ህፃን የምትጠብቅ ምን ማለት ነው? ይሄ ከትምህርት አሁን ከዶክትሪን አንፃርስ ትክክል ነው? ትንሣኤን እያከበረች አድጎ አስተምሮ ተሰቅሎ ሞቶ ተቀብሮ ተነስቶ አርጎ ዳግም ይመጣል የምትል ቤተክርስቲያን እንዴት ነው አሁንም ህፃንና እያለች ምትጮህ? ምን ማለት ነው? ወደ ኋላ ሄዶ መጎተት ይሄ ፍጹም ስህተት ነው እና በደንብ ሊቃውንቱ እዚህ ላይ ሊያስተውሉ ያስፈልጋል። እኛ ያው ራሳቸው ሊቃውንት ስለሚሉ መቼም ያሉትን እንበላቸው። ሌላው በጣም የሚገርመው ነገር ለዚህ ዓለም ተስፋ፣ ለዚህ ዓለም መድኃኒት፣ ለዚህ ዓለም ኪዳን እግዚአብሔር ያስቀረልን ዘር ማርያም ናት ይላል ማሕሌተ ጽጌ። ከመሰዶም እንኮነ ወከመ ገሞራ መሰል እግዚአብሔር ኪያኪ እመያትረፈለን በትረ ተአምር ማርያም እንተ ጸገይኪ መድህነ ዘይቤ ይመጻይኩ እፀው ጻድቃነ አላ ለንስሐ ኃጥአን። እንግዲህ ከመሰዶም እንኮነ ወከመ ገሞራ መሰል ይህንን የተናገረው ማለት ኢሳይያስ ነው አይደል? እንደ ሰዶም በሆነን ነበር፣ ገሞራንም በመሰል ነበር። እግዚአብሔር ምንን ባያስቀርልን? ዘርን ባያስቀርልን። ማን ነው ይህ ዘር? እስራኤል ነው አይደለም? ማርያም ናት። እግዚአብሔር ኪያኪ ይላል እመያትረፈለን። ማርያምን እኮ የነገረን መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 1 ላይ ስለ ማርያም የተነገረ። ማርያም እኮ አዲስ ኪዳን ላይ ጌታችን ኢየሱስ ክርስቶስ እንደሚወለድባት የተበሰረች የመላኩ መጥቶ ያበሰራት እጮኛ የነበራት ዮሴፍ የሚባል ጮኛዋ አጭቷት የነበረች ሴት ነች። ያችም ደግሞ አሮጊትም አይደለች። ከዳዊት አይደለ? እንደውም ዳዊት አቡሃ ምስለ መሰንቆ ነው የሚሏት የዳዊት ዘር እንደሆነች ይናገራሉ እነሱ። ምንም እንኳን መጽሐፍ ቅዱስ የገሌ ልጅ ናት ባይለንም የሐናና የኢያቄም ልጅ ናት ይሉናል እነሱ። ስለዚህ እሷ ናት ወይ ዘር ተብላ የምትታወቅ? አብርሃምን ምንድን ነው ያለው? ቀድም የተነገረው አብርሃም በዘር ባንተና በዘር የምድር አህዛብ ሁሉ ይባረካል ተብሎ የተነገረው ለአብርሃም ነው። ዘሩ ማን ነው አልነን? አዲስ ኪዳን ላይ ክርስቶስ ነው ብሎ መጽሐፍ አሳየን። የወሰደው የመላእክትን ሳይሆን የአብርሃም ዘር ነው ይላል። እሷ ናት ወይ
የተሰጠችን ዘር ስንል አይደለችም። ስለዚህ ገሞራንና ሰዶምን የሚመስለው ሰው ምን ሲሆን ነው ስትሉኝ ክርስቶስን ሳይቀበል ሲቀር። ለምን ከሰዶምና ከገሞራ ይልቅ ለዛች ከተማ ይብስባታል ብሎ ነው ጌታ የተናገረው ማቴዎስ 10 ላይ አይደለም? የእግራችሁን ትቢያ አራግፋችሁ ውጡ። ምን ማለት ነው? እኔን ተናግራችሁ ሰብካችሁ ውጡ። ካልተቀበሏቸው ለተዋቸው ውጡ። ከሰዶምና ከገሞራ ይልቅ የነሱ ይብስባቸዋል እንጂ ማርያምን ስላልሰበኩ ማርያም እንዲህ ተብላ ስላልተነገረች አይደለም። ስለዚህ እንዲህ አይነት ትምህርቶችም አሉ። ሰፊ ነው የሚነሳው ሐሳብና ይቀጥሉ። ጠቅለል እያደረግን እንሄዳለን ሐሳባችን። ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን የተባረከ ይሁን። ብዙ ሐሳብ እየተነሳ ነው ያለው እና ደግሞ በጣም ደስ የሚሉ ሐሳቦችም እየተነሱ ናቸው እና ያው መንፈስ ቅዱስ እያገዘን አሜን። ውሸትን እኮ እንዲጋለጥ የሚያደርገው የእግዚአብሔር መንፈስ ነው እና ጌታ እየረዳን ነው። አንድ ሐሳብ እኔ በጣም የሚገርማችሁ ነገር የእግዚአብሔር መንፈስ በውስጣችን እንዳለ አንድ ነገር ልናገር። ቅድም ቄስ እኔ በልቤ አሁን እናገርበታለሁ እያልኩ እያሰብኩት አስቤው ነበር እና ቄስ አንስተው ሲናገሩ ሰማሁኝና በጣም ደስ አለኝ። ማለት መንፈስ ቅዱስ ያግባባል። ክብር ለእግዚአብሔር። ቋንቋ አይደበላልቅ። አንድ ጊዜ እንደዚህ አንድ ጊዜ እንደዚህ አይልምና ይሄንን ለማለት ነው። ምንድነው እዚህ ማኅሌተ ጽጌ ላይ አንድ ሐሳብ አለ። ወደ አምስተኛው ሐሳቤ ከመምጣቴ በፊት እዚህ ጋር አንድ ሐሳብ ላንሳ እና ምን ይላል መሰላችሁ? ብፁዓን ኃጥአን ለታምረኪ ተወከሉ እምጻድቅ እስጢፋ ዘይትሜካ በጻማ ገድሉ እንበሌኪ ድንግል ለጽጌ መለኮት አልባሉ ሄድጊስ አድኖተ ዓለም ሁሉ አድኖ ነፍሶም ኩነኔ ነቢያት ይክይሉ ይላል እና ይሄ ምን ማለት ነው? ታምርሽን የታመኑ ሰዎች የታመኑ ኃጢአተኞች ብፁዓን ናቸው። እምጻድቅ እስጢፋ ዘይትሜካ በጻማ ገድሉ በገድሉ ብዛት ከሚመካ ከእስጢፋኖስ በታምርሽ የተማጸኑ ኃጢአተኞች ብፁዓን ናቸው ይላል። እንበሌኪ ድንግል ለጽጌ መለኮት አባሉ ድንግሎይ ለጽጌ መለኮት አባሉ ወይም አካሉ ከሆንሽ ከአንቺ በስተቀር አድኖ ነፍሶሙ ህድጊስ አድኖተ ዓለም ሁሉ ዓለምን ማዳን አይደለም የራሳቸውን ነፍስ እንኳን ነቢያት ማዳን አልቻሉም። እና እዚህ ጋር አንድ ታሪክ አለ። በተለይ ይሄ ድርሰት የተደረሰው በ14ኛው ክፍለ ዘመን ነው። ታሪካቸውን ቅድም ስናጠና ሁለቱም በዚህ በ14ኛው ክፍለ ዘመን የነበሩ ሰው ናቸው። 14ኛው ክፍለ ዘመን ደግሞ ቤተክርስቲያን ወደ ስህተት የገባችበት ጊዜ ነው። እነ አባ ጊዮርጊስ ዘጋስጫ እነ አባ ጽጌ ዘድንግል እና አፄ ዘርዓ ያዕቆብ ሆም ብለው ወደ ቤተክርስቲያን ስህተት ያስገቡበት ዘመን ነው እና በዚህ ጊዜ እስጢፋኖስ የሚባል ይሄ የምናውቀው ደቂቀ እስጢፋኖስ አባ እስጢፋኖስ ምን ያደርግ ነበር? ይህንን ስህተት ይቃወም ነበር እና ይቃወም ስለነበረ ምን አሉ? እምጻድቅ እስጢፋ ዘይትሜካ በጻማ ገድሉ እስጢፋኖስ በገድሉ ብዛት አይደለም የተመካው ያለው ምንድነው? አዳይ ክርስቶስ ነው ያለው። እኔ የምሰግደው ለኢየሱስ ክርስቶስ ነው ያለው። በዚህ አጋጣሚ ይህንን የሚያነቡ ካህናት እንዲያስተውሉ ስለፈለኩ ነው ይህንን ሐሳብ ያነሳሁት። እሱ በገድሉ ብዛት ወይም በገድሉ ድካም ተመክቶ አይደለም አዳይ ክርስቶስ ነው፣ እኛም ምንድነው በክርስቶስ ነው በእግዚአብሔር ጸጋ ነው ብሎ ማስተማር የጀመረው። ያ ማስተማር የጀመረው የወንጌሉን ቃል አምኖ ነው፣ እውነቱን ተረድቶ ነው። ግን ይሄንን በገድሉ ብዛት ወይም ደግሞ በሰራው ስራ እንደሚመካ አድርገው ለማጥላላት ይሄንን ጽፈዋል እና ምን አሉ? ያላንቺ አይደለም ዓለምን ማዳን ይቅርና ነቢያት ነፍሳቸውን ማዳን አይችሉም ነበረ ብለው የክርስቶስን ማዳን ለሷ ሰጥተዋታል። የእስጢፋኖስንም ስም አጥፍተዋል። እና ይሄ ምንድነው ብለን ካል በብልሃተኞች የተፈጠረ ስህተት ነው። እስጢፋኖስ ይሄንን አላለም። በእስጢፋኖስ ታሪክ ውስጥ ይሄንን አናገኝም። እና ምዕመናን ወይም ደግሞ ክርስቲያኖች በዚህ ነገር መሸወድ የለባቸው። ግን ስህተትን ተቃውሞ ነበር። ይሄ ነገር ትክክል እንዳልሆነ፣ የትምህርት ትክክል እንዳልሆነ፣ የትምህርት ወደ ቤተክርስቲያን መግባት እንደሌለበት ተቃውሟል። በዚህ ምክንያት በታሪክ እንደምናስታውሰው እሱም በድብደባ ብዛት ገለውታል። እንደገና ደግሞ የእሱን ተከታዮች ደቀ መዛሙርት ደግሞ ምን አድርገዋል? ከነ ህይወታቸው ቀብረው ነርተውባቸዋል፣ ወይም ፈረስ ነርተውባቸዋል። ስለዚህ የኢትዮጵያ ቤተክርስቲያን ከድሮ ጀምራ ምን እያደረገች ነው ያለችው?
እውነትን እየገፋች ነው ያለችው። ውሸትን ለማስተማር ሰው እንኳን እየገደለች ነው ያለችው። ሰው እንኳን እየገደለች ነው ያለችው እና ይሄንን በደንብ እንዲታይ ፈልጌ ነው። በደንብ እንዲታይ ፈልጌ ነው። ሌላው አምስተኛ ሐሳብ ማለት ነው አንድ አራት ነገሮችን አይተናል። መጀመሪያ የማርያምን አምልኮ የሚያስፋፋ ነው ብለናል። ሁለተኛ የስዕል አምልኮ የሚያስፋፋ ነው ብለናል። በሶስተኛ ደረጃ ድነትን በማርያም ተክቷል ብለናል። በአራተኛ ደረጃ ደግሞ ምን የሚል ነገር አይተናል? በማርያም ስም ውሸት ወይም የሐሰት ትምህርት ተፈጥሮ በቤተክርስቲያን ውስጥ እንዲስፋፋ ተደርጓል ብለን አይተናል። አምስተኛው አሁን የምናየው ነገር ምንድን ነው? ማርያምን ራሷ ነፍሰ ገዳይ አድርጓል። ጌታንም ነፍሰ ገዳይ አድርጓል። ማርያምን ምን አድርጓል? ነፍሰ ገዳይ አድርጓል ወይም ማጥፊ አድርጓል። እና እነዚህን ሐሳቦች እናያለን ማለት ነው። እነዚህን ሐሳቦች እናያለን። እነዚህን ሐሳቦች ማየት አለብን። ምን ይላል መሰላችሁ? ዮሳ ወልደ ዮሴፍ ምን ተገብረ ኃጢአተ ዘያደነግጸኪ ዜና በእንተ ዛምፃ ግብተ እንበለ ዛምፃ ግብተ ይላል። አኮኑ ጻድቅ በትእዛዘ ጽጌኪ ሞተ ይላል። አሁን ይሄ ተመልከቱት። የዮሴፍ ልጅ ዮሳ ምንድነው ያጠፋው ጥፋት ይላል? ወይ ምን ኃጢአት አደረገ? የሚያስደነግጥሽ ዜና ድንገት ከማምጣቱ በስተቀር ይላል። አኮኑ ጻድቅ በትእዛዘ ጽጌኪ ሞተ። በጽጌሽ ትእዛዝ ወይም ደግሞ በጽጌሽ ትእዛዝ ምን ሆነ? ሞተ። ጻድቁ ሰው ማለት ነው። አያችሁ፣ ጻድቁ ሰው እግዚአብሔር አይገልም አይደለ? ግን እነሱ ምንድነው የሚሉት? አኮኑ ጻድቅ በትእዛዘ ጽጌኪ ሞተ ለምን ድንግል ብሎ ይናገራል ማለት ነው። እና ጌታ ምናልባት ጽጌ ጌታ ነው ስለሚባል ጻድቁን ጌታ እንደገደለ አሁን ተመልከቱ። ጻድቁን እውነተኛውን ሰው ጌታ እንደገደለ ምንድነው ይሄ ታሪክ ታምረ ማርያም ላይ ያለና ዮሳ ወደ ኋላ ቀርቶ ነበረ። ነገር ግን ወደ ኋላ ቀርቶ በነበረበት ሰዓት የፈርዖን ሄሮድስ ሰራዊት እየመጣ ነበረ እና እነሱን አየ። እነሱን ስላየ እየሮጠ መጥቶ ለሷ ተናገረ። ለሷ ሲናገር እናቴ ስላስደነገጥካት ሙት አለው ወይም ደንጋይ ትሆናለህ አለው። ደንጋይ ሆነ ይላል። እና ይሄ በጣም ትልቅ ስህተት ነው። እግዚአብሔር አይደለም ጻድቁን ኃጢአተኛውን እንኳን አጠፋ። ምን ይላል? አላ ይመጻይኩ ጸው ጻድቃነ አላ ኃጣነ ብሎ ኃጢአተኞችን ወደ ንስሐ ልጠራ እንጂ ጻድቃንን ልጠራ አልመጣሁም ብሎ ኃጢአተኞችን የሚያድን ኃጢአተኞችን ያዳነውን ጌታ ምን የሚል ነገር አመጣ? ሰው እንደገደለ ተደርጎ ተቀምጧል ማለት ነው። ይሄ አንደኛው ነገር ነው። ሌላው እዚህ ጋር ደግሞ አንድ ነገር እናያለን። ታምርኪ መጽሐፈ ባህሪ ነው። ይቅርታ እዚያው ላይ ነው ያለውና ታምርኪ መጽሐፈ ባህሪ ዘአጽኦ ቀዳሚ አፈ ጉስታር አርዌ መምራ ይሁድ አረሚ ማዛ ጽጌ ጥዑም እምጼና ልብሱ ለአበ ብንያሚ ለጸርኪ መሪረ አፍ ለጸርኪ መሪረ አፍ ወምሏ መርገም ሳሚ በታምርኪ ማርያም ልሳኑ አብህሚ ዲዳ አርጊ ምንድነው? ታምርኪ መጽሐፈ ባህሪ ዘአጽኦ ቀዳሚ አስቀድሞ የተዘጋው የታምርሽ መጽሐፍ አፈ ጉስታር አርዌ ወመምራ ይሁድ አረሚ። በነገራችን ላይ ይሄም ከአባ እስጢፋኖስ ጋር ተያይዞ የተቀመጠ ነው። አባ እስጢፋኖስን ምን ብለውታል? የክርስቶስን ወንጌል ስለሰበከ የክርስቶስን ወንጌል ስላስተማረ አይሁዳዊ መምህር ነው። አይሁዳዊ ነው እንጂ ክርስቲያን አይደለም። ታስታውሳላችሁ? ዶክተር መስከረም የምትባል አንዲት ሴት በአባ እስጢፋኖስ ላይ ጥናት ሰራሁ ብላ አይ ክርስቲያን ስለሆኑ አይደለም ኢየሱስ ክርስቶስ ስለሰበኩ አይደለም አባ ዘርዓ ያዕቆብ የገደላቸው አይሁዳዊ ስለሆኑ ነው ብላ የሆነ ጥናት አቅርባለች። እና እንደ መነሻ ሐሳብ ይሄ ነው። በነገራችን ላይ አይሁዳዊ ሰው እንኳን ቢሆን የመግደል ኃላፊነት የለበት፣ መግደል አይችልም። ከገደለ ምን አድርጓል ማለት ነው? የእግዚአብሔርን ሕግ ተላልፏል። እና እሷ እነዚህ ሐሳቦችን የአጥንታ እንደዚህ አይነት ሐሳብ አቅርባለች። ግን በመሰረቱ አባ እስጢፋኖስ ክርስቲያን እንደነበረ በገዳም የሚኖር መነኩሴ እንደነበረ ይህንን በደንብ ማየት አለብን። ለጸርኪ መሪረ አፍ ወምሏ መርገም ሳሚ ያው ሳሚ በብሉይ ኪዳን ዳዊትን የረገመው ነው። ምን ይላል? በታምርኪ ልሳኑ አብህሚ በታምርሽ ልሳኑ ምን አድርጊ? ዲዳ አድርጊ። የሚገርም እኮ ዲዳ ይሁን እና ይሄ የምን መጽሐፍ ነው ማለት ነው? በሌላ መንገድ በማርያም ስም እርግማንን ምን የሚል የሚያስተላልፍ ሰውን የሚረግም ትውልድን የሚረግም ነው። እና እንዲህ አይነት ነገሮች አሉ። ስለዚህ ማርያምንም ወይም ደግሞ ልጇንም ገዳይ አድርጓል፣ እንደገና ረጋሚ አድርጓል። ማኅሌተ ጽጌን በእነዚህ ነገሮች ስንመዝነው ትክክል አይደለም። ሰዎች ይህንን በደንብ ማስተዋል፣ መረዳት፣ መገንዘብ አለባቸው።
እኛ ዝም ብለን የምንል እንዳይመስላችሁ። አሁን አንዳንድ ሰዎች ሲያስቡ የነሱ ስንቃወም ዝም ብለን እየተቃወም ዝም ብለን እያወራን ዝም ብለን እየተቸን ይመስላችኋል። እኛ የምንተቸው እውነትን መሰረት አድርገን ነው። የእግዚአብሔርን ቃል መሰረት አድርገን ነው። በአዲስ ኪዳን ማንም ሰው እርግማን አይፈቀድለትም። ምን ይላል መጽሐፍ ቅዱስ? ባርኩ እንጂ አትርገሙ ይላል ጴጥሮስ አይደለ? በረከትን ልትወርሱ ጠርታችኋል ነው የሚለው። ጸሎቶቻችሁን መርቁ አይደለ? ስለሚያሳዷችሁ ጸልዩ እንጂ አትርገሙ ይላል። ስለዚህ እዚህ ጋር ምን እየተላለፈ ነው? እርግማን ነው። ደግሞ ምንድነው የመጽሐፍ የወንጌል ተቃራኒ ነው። ስለዚህ እኔ ይሄ መጽሐፍ ለኢትዮጵያ ቤተክርስቲያን አይጠቅምም፣ ለኢትዮጵያ ሕዝብ አይጠቅምም። የሚደረገው የማህሌት አገልግሎት እንኳን በረከት የሚያመጣ ሳይሆን ምንድነው ማለት ነው? መርገም የሚያመጣ ነው። መርገም የሚያመጣ ነው። ለዚህ እኮ ነው ሀገራችን ኢትዮጵያ የሚገርማችሁ ነገር ብዙ ማህሌት ይደረስባታል፣ ብዙ ቅዳሴ ይቀደሳል፣ ብዙ ጸሎት ይደረጋል፣ ብዙ መስዋዕት ይሰዋል አይደለም? መስዋዕት የማይታጎልባት ሀገር ነው የምትባለው። ግን ሀገራችን ስትባረክ ሳይሆን የምናየው ምንድነው? ሀገራችን ወደ ድህነት ስትሄድ ከዓለም የመጨረሻ ድሃ ሀገር ኢትዮጵያ ነች አይደለም? በጣም ትልቅ ሀገር፣ በጣም ብዙ ነገር ያላት፣ ነገር ግን ያ ብዙ ነገር በእርግማን ምክንያት ተይዞ ሰው በድህነት በሰቆቃ በመከራ እንዲኖር ሆኗል። እና እርግማን ነው በምድራችን ላይ እየመጣ ያለው ለማለት ነው። አመሰግናለሁ። እግዚአብሔር የተባረከ ይሁን። በጣም ጥሩ ጥሩ ሐሳቦች እየተነሱ ነው። እነዚህ ሐሳቦች እንግዲህ የሚሰማንን ህብረተሰብ ወይም ደግሞ የሚያዳምጡንን ምዕመናን ይጠቅማሉ ብለን እናምናለን። ምክንያቱም ከቅንነት ተነስታችሁ ስሙት፣ ከክፋት አትስሙ። ይሄ በእውነቱ ለኛ አይደለም ለእናንተ ነው። እኛማ አመለጥን እኮ አመለጥን። ከዚህ ሁሉ እርግማን እግዚአብሔር ነፃ ወጣ። ይሄን ሁሉ እኛ ስንጸነጽለው የኖርን ይሄው ለዚህ ሁሉ ስንዘል የኖርን ከበሮ እኔ ማንም ይችላል ያልነበር በማይነተ ጽጌ ከበሮ በቃ እንደንትን ነው ማሾረው የነበር። ግን ለካ ስዘል የነበረ እንግዲህ የማይሆን አይቼ ነው ቅድም እንደተባለው ለዘይሰት ወይ ይያል። ስለዚህ እናንተ ናችሁ አሁን እውነቱን በደንብ አድርጋችሁ ማወቅ ያለባችሁ። ስለዚህ ከመጽሐፍ ቅዱስ አንፃር ደግሞ በመጨረሻ የምናነሳቸው ሐሳቦች ስላሉ እንግዲህ አንዳንድ ሐሳቦችን ቀሲስ ይጨምሩና ወደ ማጠቃለያ እንሄዳለን። መልካም እንግዲህ ያነሳናቸው አባ ጽጌ ድንግልና አባ ገብረ ማርያም የተባሉት ደራሲያን የፈበረኩትን የውሸት ትርክት በጥቂቱ ወደ እናንተ አቅርበናል። ነገር ግን በዚህ ቅም የሚባል አለ። መርጌቶቹ ሊቃውንቶቹ ያሬድ ያልደረሰውን ነገር ግን በዚህ የተቀላቀለውን ድጓ ውስጥ የተቀላቀለ ያሬድ ያልደረሰው ሰዋዊ የሆነው ያሬድ ከእግዚአብሔር ሰምቶ የደረሰው አለ። ትክክለኛ እግዚአብሔርን የሚያወድስ እግዚአብሔርን የሚያከብር ለእግዚአብሔር የሆነ ምስጋና ቅዱስ ያሬድ ደርሷል። ነገር ግን እዛ ውስጥ የተሰገሰገው ደግሞ በያሬድ ስም እንደዚህ ባሉ የውሸት ታሪክ ደራሲዎች የተደረሰ ሌላ አለ። ከሱ አንድ ነገር ልበልና ወደ ወንድሞቼ መለሳለሁ። ውድስት አንቲ ባፈ ነቢያት ወስብሕት በሐዋርያት አክሊለ በረከቱ ለጊዮርጊስ ወትምክሕተ ቤቱ ለእስራኤል ይላል። ይህን እንግዲህ መርጌቶቹ ሲጸነጽኑት ሲሉት የነበረው ሲወርቡት የነበረው ነገር ግን ይሄ ለማን ነው? ይሄ ለማን ነው? ዚቁም እንግዲህ ቅድም እንዳልነው በስፋት እንደተናገርነው ለማርያም የሚደርሰው ምስጋና ለማርያም የሚቀርበው የሚቆመው ማህሌት የእውነት ይሄ እግዚአብሔርን የማያከብር መሆኑን አበክረን ልንናገር እንወዳለን። ምክንያቱም ይሄ ከንቱ ድካም ነው። ትርጉም የሌለው ጩኸት ነው። ሰሚ የሌለው ምክንያቱም በማህሌቱ ጊዜ ቅድም አሁን መርጌታ ቀጸላ እንዳሉት ከበሮ በሚመታበት ጊዜ ወይም ወረብ በሚባርበት ጊዜ የሚደረገውን ጭፈራ እዩ። እስክስታውን ይሄ ያገሬ ሰው አለ ዋንጫ ለቀለቃ ጭፈራ አለ። ይሄ የእውነት የምን መንፈስ ነው?
መንፈሱን መመርመር ያስፈልጋል። ይሄ የዓለም መንፈስ ነው፣ የእግዚአብሔር መንፈስ ያለበት አይደለም። ይህ በእግዚአብሔር መንፈስ የተመራ ምስጋና አይደለም። ለምን ስንል ድርሰቱ ራሱ የተፋለሰና ፈጽሞ ውሸት እንደሆነ መረዳት ያስፈልጋል። በእርግጥ በጨለማ ያለ ምንም ሊያይ አይችልም። በጨለማ ያለ ሊያይ የሚችለው ምንም ነገር የለም። ከጨለማ የወጣው ነው ይህን ነገር ሊረዳና ሊመረምር ሊያስተውሉ የሚችለው። እንግዲህ በዛ ያሉ ሊቃውንቱ ከጨለማ ያልወጡ በተለያየ ድርሰትና በተለያየ ጥበብ በሚመስል ነገር ታውረው ያሉ፣ ተይዘው ያሉ፣ ተሸብበው ያሉ፣ ታስረው ያሉ፣ ነፃ ያልወጡ፣ ያልተፈቱ፣ የእግዚአብሔር ቃል ያልበራላቸው ነገር ግን በውስጣቸው ዕውቀት ነው ብለው ሸምድደው የያዙት ነገር ከጥፋትና ከእርግማን ከድግምት ከሟርት ያላለፈ እርስ በርሱ ደግሞ ምን የሚል የሚጣረስ የሚጋጭ አንዱ በአንዱ ላይ የሚያቀናና የሚያገዳድል አንዱ አንዱን በተለያየ ጥበብ ምን የሚል የሚዋጋ እርስ በርሱ የተለያየ መሆኑ የተገለጠ ነው። ይህ እንግዲህ በቤተ ክርስቲያን የሚፈጸመው የሚታየው ነገር ነው። ለሀገርም ጥቅም ያልሆነ መሆኑን እንመለከታለን። ለምን ስንል በተለይ ደግሞ በዚህ ዘመን ቤተ ክርስቲያኑትን ወደ ከፋ ጥፋት ይዞ የሄደ ነው። ያንን እንግዲህ በማን ያሳብባሉ? መናፍቃን አስገብተውት የስተት ሰዎች እንዲያደርገውት መንግስት እጁን በቤተ ክርስቲያን ላይ አንስቶ የሚል ውሸት ይነገራል። ይህ ውሸት ነው። ምክንያቱም ያለ ተገቢው ያለ ቦታው ሰውንም ማንሳት ሆነ መንግስትንም እዚህ ውስጥ ማጫፈሪያ ማድረግ አይገባም። ከስህተት ያልወጣ ራሱን ያላስተካከለ ከጨለማ ያልወጣ ትውልድ በመናፍቃን የተደረሰ ነው። መናፍቃን እዛ ምን ሊሰሩ ይመጣሉ? ምን ሊሰራሉ? ምክንያቱም መናፍቅ የሚያስብለው በክርስቶስ ኢየሱስ ያላመነ ነው። በክርስቶስ ኢየሱስ ያላመነ የእግዚአብሔርን ቃል የማይቀበል ለፍጡር የሚሰግድ ፍጡርን የሚያመልክ ግዑዝ ነገር የሚያመልክ ነው መናፍቅ እንጂ በትክክል እግዚአብሔር አምላክ የላከውን መድኃኒት የሆነውን ኢየሱስ ክርስቶስን የተከተለ መናፍቅ ሊባል አይችልም። ከቅድስት ድንግል ማርያም ተወልዶ ሰውን ለማዳን በመስቀል ላይ የተሰቀለውን ክርስቶስ ኢየሱስን መስበክ መናፍቅ አያስብልም። መናፍቅ የሚያስብለው ይህን ድርሰት የደረሱ ይህንን ደግሞ ምስጋና ነው ብለው ሲጮሁ የሚያድሩ ናቸው መናፍቃን። ምክንያቱም ለምን ስንል ይህ ለእግዚአብሔር የማይገባ ጣዖታትን ማምለክ ስለሆነ ፍጡርን ማምለክ ስለሆነ ይህን የሚያመልኩ ደግሞ ከእግዚአብሔር የተለዩ ከእግዚአብሔር ሐሳብና ፈቃድ የወጡ ናቸው። ከዚህ አንፃር እስካሁን ተመልካቾቻችን ወደ እናንተ ያስተላለፍነው ጠቃሚ ነገር ነው። ትኩረት ሰጣችሁ አድምጡት። ይህንንም ደግሞ ለብዙዎች እንዲደርስ አድርጎ ለምን ስንል ጠቃሚውን ነገር እውነት የሆነውን ነገር መረዳት ስለሚያስፈልግ ውሸትን ደግሞ ውሸት ነው ብሎ ማጋለጥ ያስፈልጋል። ለምን ስንል በውሸት የተመሰረተ ነገር ሁሉ ለምን ተጠብቋል ብትሉኝ ለጥፋት ነው። የፍርድ ቀን አለ። ማምለጥ ያስፈልጋል። ይህን የምትሰሙ የኢትዮጵያ ሕዝቦች ሊቃውንቱ፣ ጳጳሳቱ ይህንን ከማድበስበስና ይህንን ከመሸፈን ከመንቀፍ ይልቅ ተሐድሶ ያስፈልጋል። እየተደረገ ያለው እግዚአብሔርን የማያከብር በመሆኑ የእናንተንም ሕይወት ማስመለጥ ያስፈልጋል። እናንተም ከጥፋት እናንተም ከዘላለም ፍርድ ማምለጥ ይገባችኋል። ወንድሞቻችን፣ አባቶቻችን ሊቃውንት ማምለጥ ይገባችኋል። ምክንያቱም ወደ ጨለማው ዓለም እጅግ በከፋ በደነደነ ልብ ጨክኖ መሄድ ምንም የሚያመጣው ፍሬ የለውም። ስለዚህ ከጨለማ ዓለም ትወጡ ዘንድ ይህንን መልእክት ለእናንተ እናስተላልፋለን። ጸጋና እግዚአብሔር ከሁላችን ጋር ይሁን። አሜን። እግዚአብሔር የተባረከ ይሁን። ቅድም አንድ ዚቅ አንስተው ነበር። ውድስት አንቲ በአፈ ነቢያት ወስብሕት በሐዋርያት አክሊለ በረከቱ ለጊዮርጊስ ወትምክሕተ ቤቱ ለእስራኤል ወይም ለያዕቆብ ይላል።
ውድስት አንቲ ባፈ ነቢያት በነቢያት አፍ አንቺ የተመሰገንሽ ነሽ። ወስብሕት በሐዋርያት እንዲሁም በሐዋርያት የተመሰገንሽ ነሽ። ምንድን ነው የሚለው? አክሊለ በረከቱ ለጊዮርጊስ የጊዮርጊስ የበረከቱ አክሊል ወትምክሕተ ቤቱ ለእስራኤል ወይም ለያዕቆብ የያዕቆብ የቤቱ መመኪያ። በጣም ይገርማል። ያዕቆብ በእውነቱ ማን ነው ትምክሕቱ? ለእስራኤል ትምክሕቱ ማን ነው? እግዚአብሔር ነው አይደለም? እግዚአብሔር ነው። ስለዚህ እንዴት ነው ለማርያም ትምክሕትን የሰጧት? ስለዚህ ምስጋናው ሁሉ ሙጥጥ አድርጋ ወስደዋል። ሙጥጥ አድርጋ አንድ ሳታስቀርልኝ አላቀመሰችውም ለእግዚአብሔር። ስለዚህ እቺ ድንግል ማርያም ሳትሆን ኢትዮጵያ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን የፈጠረቻት በ14ኛው መቶ ክፍለ ዘመን ቅድም እንደተነሳው አባ ጽጌ ድንግልም የተነሳ ያኔ ነው። ዘርዓ ያዕቆብም ያኔ ነው። ሌሎቹም ለማርያም እነ እስጢፋኖስም ትምህርት ተቃውሞ የገጠመው ያኔ ነው። ስለዚህ የዛኔው ተንኮል ነው እንዲህ እየተበራከተ መጥቶ አሁን እጅ እግሩን አጠነው የሚፈታበት ውሉ ማሰሪያው ጠፍቶን እንደዚህ እየጮህን ያለ። ስለዚህ ይህንን የተበተባችሁ ሊቃውንት ይህን ተብትባችሁ እናንተ በጣጣችሁ እንኳን ልትነኩት የማትችሉትን አንድ መርጌታ ሰሞኑን ተነስቷል። አንድ የቅኔ መምህር ነው የሚል ሚዲያ ላይ እየተናገረ ያለ ጠንቋይ ነበርኩ እና ምን ይላል ደግሞ አንድ ደግሞ በዚህ ደቡብ ነው ያለው አለ ያቋቋም መርጌቶች ጾም አይጾሙም ይላል። እሱም ራሱ ነበርኩ ነው አልጾምም ነበር። ምን ማለት ነው? ህዝብ ላይ ተብትቦ መጫ። እነሱ ግን አይነኩት። ጌታም እንደዛ ነው ያለው። አትገቡ አታስገቡ ሳንቃዎች ነው የሚለው። ስለዚህ በእውነቱ ከመምህራን ከካህናት በተለይም የብሉያትና የሐዲሳት መምህራን ነን የምትሉ እባካችሁን እንዴ ትወጽእ በትርን እኮ ሲያብራሩት የብሉይና የሐዲስ ኪዳኑ መምህር እኮ ይገርማል እኮ። ትወጽእ በትር እኮ ለማርያም ማርያም ናት እኮ ነው ያለው። መጽሐፉን ብናነበው እኮ ከእሴይ ግንድ ከስሩም ቁጥቋጥ ይወጣል ነው የሚለው። የእግዚአብሔር መንፈስ የጥበብ መንፈስ እግዚአብሔርን የመፍራት መንፈስ ያርፍበታል የተባለው እኮ ኢሳይያስ 11 ላይ ያለው። ይሄ እኮ ኢየሱስን ነው የሚያመለክተው፣ መሲሁን ነው የሚያመለክተው እንጂ ለሴት የተነገረ አይደለም። ስለዚህ የት የመጣ ትምህርት ነው ብለን ስናይ የመጀመሪያው የዚህ ትምህርት ጠንሳሽ ዋናው ማን ነው ብንል አዳምን ከገነት ያስወጣው ያ የተወረወረው ኪሩብ ዲያብሎስ ምንጩ እሱ ነው። ቀጥሎ ያለው እሱን የሚስቡ ጠንቋዮች፣ በሱ የሚመኩ መተተኞች ናቸው። እነዚህ ናቸው ያባዙት እንጂ እኮ እንዴት ነው እንዲህ አይነት ድርሰት አለ እንዴ? እንዲህ አይነት በሴት ፍቅር እየተነደፉ እኛ እኮ ከጊዜ አንፃር ስላላነበብ ነው። ብናነበው ብዙ እኮ ነው። እዚህ ሲጮህ አድሮ እኮ ህልመ ሌሊት ነው ሲጫወትበት የሚያድረው እኮ ለሴት ሲዘምር አድሮ። ምን ግልጽ እኮ ነው። ዓለም ነው፣ ስጋ ነው፣ መንፈስ ቅዱስ የለበት። ስለዚህ ይህን ትምህርት ማስተካከል አለባችሁ። ለእናንተም ለነፍሳችሁ ዛሬ ጥሪ እናቀርባለን፣ ለምእመናም ደግሞ ጥሪ እያቀረብን ያለን። ስለዚህ ቀጥሎ ያለውን ይበሉና ሁላችንም እየቋጨን እንሄዳለን። እንግዲህ በጣም የሚገራርም ሐሳብ እግዚአብሔር እየተናገረ ነው ያለው። እግዚአብሔርን እንግዲህ እናመሰግናለን። እንግዲህ አሁንም ለምንድነው በስፋት የምናየው? በስፋት እያንዳንዱን ነገር እንድንናገር እንድናወራ፣ እያንዳንዱን ነገር ወደ አደባባይ እንዲወጣ፣ ህዝብ እንዲሰማው፣ ሀገር እንዲሰማው፣ የቤተ ክርስቲያን ሰዎች እንዲሰሙት፣ በመላ ዓለም ያሉት ሰዎች በኢትዮጵያ ቤተ ክርስቲያን ውስጥ የተቀመጠውን የስህተት ትምህርት፣ የአጋንንት ትምህርት፣ የጥንቁልና ትምህርት ሰው ሁሉ ሰምቶ ወደ ክርስቶስ ኢየሱስ እንዲመጣ ነው። አሁን እኛ ቤተ ክርስቲያን ውስጥ ገብተን እያንዳንዱን ነገር ስናነሳ፣ ስንጠቅስ፣ መረጃ ስናመጣ፣ በመረጃ ስንናገር፣ መጻሕፍቶችን አስቀምጠን መጻሕፍቶች የሚያወሩትን የሚተርኩትን በመጻሕፍት ላይ የተጻፈውን ሐሳብ ከመጽሐፍ ቅዱስ ጋር አነጻጽረን መጽሐፍ ቅዱስ የማይለውን ብሏል፣
በቤተ ክርስቲያን ውሸት ተዋሽቷል። በህዝቡ ላይ ውሸት ተዋሽቷል። የኢትዮጵያ ህዝብ ያለ ወንጌል ያለ ክርስቶስ ነው ብለን በድፍረት የምንናገርበት ምክንያት መጻሕፍቶች ዋሽተው ስላገኘናቸው ከመጽሐፍ ቅዱስ ትምህርት ጋር ስለሚጣሉ ስለሚጋጩ ሐሳባቸው ስለማይስማማ እውነትን ሰው ሁሉ ትውልድ ሁሉ ዓለም ሁሉ ይሰማ ዘንድ እውነት የሆነው ክርስቶስ እሱ ለሰው ሁሉ እንዲበራ እንዲገለጥ ነው። ሌላ ምንም አይደለም። እንግዲህ እነዚህ መጻሕፍቶች የተነሱ ድጓ ብናነሳ፣ ዚቅ ብናነሳ፣ ገድላት፣ ድርሳናት፣ ተአምራትን ብናነሳ፣ እያንዳንዱን ሥርዓተ ማኅሌቱን ብናነሳ፣ አቋቋሙን ድጓውን ብናነሳ፣ እያንዳንዱን ነገር የምናነሳበት ምክንያት በዚያ ውስጥ ያለውን ስህተት ለይተው አውቀው እውነት የሆነውን ክርስቶስን እንዲከተል የቤተ ክህነት ሰዎችም የተጻፈው በሙሉ እውነት እንዳልሆነ ስህተታቸውን እንዲያዩ፣ እንዲያርሙ፣ እንዲያስተካክሉ ወደ ወንጌል ወደ ክርስቶስ ኢየሱስ እንዲመጡ ከእውነተኛው ከክርስቶስ ጋር እንዲጣበቁ ከእውነተኛው በር ከክርስቶስ ጋር እንዲገናኙ ወደ እውነት እንዲመጡ ዓይናቸው ይከፈት ዘንድ ልባቸውን ከፍተው እንዲያዳምጡ እንነግራቸዋለን። ብዙዎች በእርግጥ የተጻፈውን በሙሉ በማንበብና በመረዳት ችግርም ስላለ የቻልነውን ያህል እያብራራን እየተረጎም መጻሕፍቶችን እያጣቀስን እያወራን ያለ ነው። ይህን በተመለከተ አንዳንድ ነገሮችን የውሸት ትምህርቶችንም የምናጋለጥበት ምክንያት እውነትን ለይተው እንዲያውቁ ነው። ሌላው በዚህ በማኅሌተ ጽጌ ውስጥ ቀስተ ደመና ማርያም ትምህርተ ኪዳኑ ለሎክ ዘእግዚአብሔር ሲመኪ ለተስካረ ምሕረት ወፍትሕ እየንተ ቀሰፋ ለምድር ወአማሰና ባይክ በእንቲአኪ አሰርገዋ በጽጌ ሁሉ አቅማ ከመበከዋክብት አሰርገዋ ለሰማይ ስፉ የሚል የማኅሌተ ጽጌ አንድ ክፍል ድርሰት አለ። ይሄንን እንደ ተሐድሶ እኛ እንደዚህ ብለን አስተላልፈነዋል። ይሄንን መልእክት እንዴት አድርገን ነው ቀይረን የምናስተላልፈው ከተባለ ቀስተ ደመና ክርስቶስ ትምህርተ ኪዳኑ ለኖህ ዘእግዚአብሔር ሲመካ ለተስካረ ምሕረት ወፍትሕ እየንተ ቀሰፋ ለምድር ወአማሰና ባይክ በእንቲአከ አሰርገዋ በጽጌ ሁሉ አቅማ ከመበከዋክብት አሰርገዋ ለሰማይ ስፉ ብለን ቀይረናል። ይህንን ለቤተ ክርስቲያን ሊቃውንት ይህንን ቪዲዮ የምትመለከቱ የምታዩ ሰዎች ለቤተ ክርስቲያኑ ሊቃውንት እንዲደርስ በተለያየ መንገድ ይህንን ወደ ጸናጽል ቀይረው እንዲያመጡ እንዲጮሁ አድርሱልን። እኛም ጮህ እንሰጣቸዋለን። ስለዚህ አሁን ቀስተ ደመና ክርስቶስ ነው፣ ማርያም አይደለችም። በኖህ ዘመን ማርያም የለችም። ሲጀመር በብሉይ ኪዳን ዘመን ኖህ ታሪክ ውስጥ እዚያ ታሪክ ውስጥ ድንግል ማርያም ኖህ በማየ አይህ ዘመን በዚያ ዘመን ያ የጥፋት ውሃ የንፍር ውሃ የቆመው እግዚአብሔር ያንን የመለሰው ቀስተ ደመና ማርያም የደመና ምልክት በሆነችው ማርያም አይደለም። በነገራችን ላይ እሱ ታሪክ እሱን ትርክት ይዘው አሁን አረንጓዴ ቢጫ ቀይ የማርያም መቀነት ከሷ ጋራ የማርያም መቀነት ብላ ያያይዙታል። ያ ቀለም ግን ቢቆጠር በእውነቱ ሶስት አይደለም፣ ህብረ ቀለማት ነው። ህብረ ቀለማት ነው እንጂ ቀስተ ደመና አላለ። ሶስት አይነትም አይደለም። ስለዚህ ይሄንን ድርሰት ያንን በሰማይ እግዚአብሔር ለኪዳኑ ምልክት አድርጎ እንጂ የኪዳን ምልክት የሆነች እሷ አይደለችም። ኪዳን ሁሉ ጊዜ ኪዳን ሲነሳ ማን ነው መነሳት ያለበት? ክርስቶስ ነው መነሳት ያለበት። የኪዳኑ ፍጻሜ በሱ ስለሆነ በሆኮ አዲሱ ኪዳን ሲመጣ ነገር ሁሉ ተጠቀለለ አይደል? በክርስቶስ ነው ሁሉ በሁሉ የሆነ። አዎ። ስለዚህ በሰማይና በምድር ያለውን በክርስቶስ ለመጠቅለል ነው አይደል የሚለው ኤፌሶን ላይ ሲናገር። ስለዚህ የነገር ሁሉ መቋጫ ፍጻሜ መድህን ክርስቶስ ነው። ስለዚህ ቀስተ ደመና ክርስቶስ ብለን እንደሰየምነው ተሐድሶዎቹ ለቤተ ክርስቲያን ሊቃውንት አድርሱልን። ሲቀጥል ልምጣ በኩናተ እሳት ዘይነድ ዘያቀበኪ ሱራፊ ዘዋጼነው መዓዛኪ ሄኖክ ጻፊ ጽጌ ጸገነት ማርያም ዘይት ትነገፊ እስየብህ ታምረኪ በደ መልአክ ኃይል ሰያፊ ይላል ሰያፊ ይላል አርስተ ጸሬ ከመጽጌ ፍጡነ ንገፊ ይላል። ስለዚህ ምንድነው ምን መሰላችሁ? አሁን እዚህ ጋር ፖይንቱ ምንድነው? ድንግል ማርያም ጠላትን ቆርጣ አንገቱን ሰይፋ የምትጥለች አበባ እንደሚረግፍ ጠላቶቼ እንዲያርገሽ አርስተ ጸር የጠላቶችን ራስ ምን አድርገሽ እንደ አበባዎቹ እንደሚረግፉ አበባዎች አርግፈሽ ጣይልኝ። ይሄ አድርሱልን። ትቆረጣችሁ ነው። አይ እኛማ እንቆረጥ አይሰራም። እርግባል እኛ ጋር አይሰራም። ስለዚህ ይሄ ትምህርት ድንግል ማርያም በኦርቶዶክስ ቤተክርስቲያን በሊቃውንቱ ዘንድ ምንድነች? መቅትለ ጸር ነች።
አይደል መቅትለ ጸርሽ ማለት ጠላቶችን ግደይልኝ ጠላቶችን አጥፊልኝ ጠላቶችን እንደ ቅጠል አርግፊልኝ ብሎ ደራሲ የተናገረው ሊቃውንቱ ምን ያደርጉታል ያዝየሙታል ይሄ በእውነት በአዲስ ኪዳን ጠላትን የምንባርክበት ቅድም መምህር አይለሉ እየተናገረው ነበር አይደል ጠላቶቻችሁን ምን በሉ ነው ያሉ ባርኳ አይደል የተባለ ጸልዩላችሁ አይደል የተባለ ስለሚያሳድዷችሁ ጸልዩ ስለሚረግሟችሁ ምን በሉ ባርኩ ነው የተባለ እንጂ ጠላቴን እንደዚህ አጫካው እንዳለው አባይ ጠላቴን በሙሉ አንገቱን ምበይልኝ ቆረጭልኝ የሚል ትርክት በእውነት አሰፈሪ ነው ይሄንን በእውነት እኛ ታድሶች እንቃወማለን ድንግል ማርያም እንዲህ አይነት ገጸ ባህሪ የላትም እውነት የተባረከች ብጽዕት ቅድስት በጣም ኃላፊነቷን የተወጣች ጠንቃቃ የተነገራትን በልቧ የምትጠብቅ በእውነት በነፍሷ ሰይፍ ያለፈባት ወትወዲው ውስተ ልባ በእውነት የተነገራትን ነገር ሁሉ ምስጢር ጠባቂ ታማኝ ሴት ናት እኮ በእውነት ነው የምላችሁ ለጌታ የታመነች የተነገራትን ሁሉ በልቧ የምትጠብቅ በቃ አንተ ማርያም ጋር ስትመጣ እኮ አው መልአኩ መጥቶ የነገራትን ይኩነኒ በከመ ትቤለኒ ነይ አመቱ ለእግዚአብሔር እነሆ የእግዚአብሔር ባሪያው ነኝ እንደ ቃልህ ይሁንልኝ ቃሉ ከመጣ ይሁን ግድ የለም እና የተነገራትን መልአኩ ቅዱስ ገብርኤል መጥቶ ያበሰራትን ያንን ድምጽ የመሰራች ድምጽ እኮ ሳታቅማማ እንዳሆኑ ሳትገፋ ሳትገፈትር የሰማችውን ቃል በእምነት ከነፍሷ ጋር ያዋሃደች ከመንፈሷ ጋር ያዋሃደች ከስጋዋ ጋር ያዋሃደች ታማኝ ሴት ብጽዕት መጽሐፍ ቅዱስ የመሰከረላት እነሆ ትውልድ ሁሉ ከዛሬ ጀምሮ ምን ይለኛል ብጽዕት የተመሰገነች የተባረከች በአምላኳ በእግዚአብሔር ዘንድ የተወደደች እንዴ ለአዲስ ኪዳን ምልክት አድርጎ ያስቀመጣት እግዚአብሔር የሚገርማችሁ ነገር እምነትን ከሷ መማር ቃሉን መስማት ከሷ መማር አለባችሁ ኦርቶዶክሳውያን ማርያምን እንወዳታለን ካላችሁ ለምን ከማርያም አትማሩ እንደ ማርያም ለምን ቃሉን በልባችሁ አትቀበሉም ለምን አምናችሁ አትቀበሉም እሷ እኮ የተቀበለችው ኢየሱስን ነው እንደ ማርያም ኢየሱስን ለምን አትቀበሉም እናንተ እሷ ስሙንም ኢየሱስ ትይዋለች ትባል ኖ አላለችም እንደ ቃልህ ይሁንልኝ ማርያም ኢየሱስን ተቀበለችው ተቀበሉት ኦርቶዶክሳውያን እሱም ዛሬኖም ለህዝብ ማጥያቱም ህዝቡን ካጥያታቸው ምን ያደርጋቸዋል ያድናቸዋል ታድኛቸዋለሽ ሚል የሴት አንቀጽ እዚህ ጋር አልተናገረ መልአኩ አይዘባጥርም አይቀላብም የለም ለምን መሰለ መልአኩ ከእግዚአብሔር አይደል አፍ ነው አፍ ከእግዚአብሔር አፍ ቃል ሰማ ያንን የተሰማውን ነገር ይዞ ቀጥ ብሎ ነው የሚመጣው በቃ ግራ ወደ ግራ የለም ወደ ቀኝ የለም ወደ ፊት ወደ ኋላ የለም አድሎ የለም እንዴ ከተሳሳተ እግዚአብሔር ምን ያደርጋል ጸጥ ነው የሚያደርገው እኮ ስለዚህ ምን ያደርጋል ገትሮ ነው የሚይዘው እግዚአብሔር ስለዚህ መልአኩ የእግዚአብሔርን ቃል እንደተነገረው እንደሰማ መጥቶ ነገራ ማርያም ተቀበለችው በመጀመሪያ ኢየሱስን የተቀበለች ሴት ሳትገፋ የናንተ ኢየሱስ ሳትል እኔም ማውቀው ኢየሱስ ሌላ ነው ሳትል እንደወረደ መልአኩ ሲነግራት የሰማች የተቀበለች ብጽዕት በጣም ወትወድው ውስተ ልባ ነገርን ሁሉ በልቧ የምትሰውር የምትይዝ ታማኝ ጥበበኛ ሴት የተረጋጋች ሴት ያልተንቀዠቀጀች ሴት ከዮሴፍ ጋር በነበራት እንኳን ሪሌሽንሺፕ ያ አብሮ የነበረው ዮሴፍ በሷና በዮሴፍ መካከል ያለውን ጉዳይ ስትመለከት እኮ በእውነት ዮሴፍ እኮ ጻድቅ ስለነበር ሊገልጣት ምን አላለም ነው የሚለው በጣም የሚገርም ሰው ለምን እንደ ማርያም ኢየሱስን አትቀበሉም ለምን አትቀበሉም ኦርቶዶክሳውያን እናታችን ብጽዕት ማርያም ቅድስት ድንግል ማርያም ይያላችሁ ኢየሱስን ለምን እንደሷ አትወዱም ለምን አትቀበሉ ወልወቱ ስመው ወሱ የሚላችሁ ምን በሉ አድርጉ እኔ አይደለም ያለ እጇን አነሳች እኮ ጠንቃቃነት እኮ አየ ጠንቃቃነቷን ለባዊነቷን ምንናውቀው በድንግል ማርያም እንደው ታውቃለ በዮሐንስ ወንጌል ምዕራፍ 2 ላይ ቃና ዘገሊላ ላይ እንዴ እሱ የሚላችሁ ምን አድርጉ አይደል ያለቻቸው እኔ ላድርግ አይደለም ያለችው ቃልቃል አይደለችም ማርያም የተረጋጋች ሰሚ አስተዋይ ብጽዕት ቅድስት አንተ ታማኝ ለአምላኳ ለእግዚአብሔር ቀና የሆነች ለቃሉ ልብ ያላት ስፍራ ያላት ለመንፈስ ቅዱስ ጊዜ የምትሰጥ መንፈስ ቅዱስ ባንቺ ላይ ይመጣል አይደል ያላት የልዑል ኃይል ይጸልልሻል ሲባል እሺ አልተቀጨቀጨችም አየ ሌላ ድምጽ ለምን እሰማለሁ አላለች ቀጥ ብላ የተሰማትን ያ በኤልሳቤጥና በማርያም መካከል ያለው ግንኙነት ሂዳኮ ስትገናኛ ሰላምታ ሲሰጣጡ ማለት ምንድነው የሆነ የነበረው ደስታ ሰላም በኤልሳቤጥና በማርያም በኩል የፈሰሰው የእግዚአብሔር ሰላም የእግዚአብሔር ጸጋ የተገለጠው ትንቢት እኮ ነው የወረደ እዚያ ጋር ትክክለኛ አንቺ የጌታዬ እናት አየ እዚያ ጋር ያለው መገለጥ የሚገርም መገለጥ ነው እና ኦርቶዶክሳውያን ሊቃውንቱ ጳጳሳቱ ካህናቱ ዲያቆናቱ እንደ ማርያም ኢየሱስን ተቀበሉት የሱፍ አበባ ናት ምናምን ከማለት ይልቅ እንደው የሱፍ አበባ
አወረዷት አራገፉ አወረዱን። አሁን እኮ እኛ ራሱ ተመልሰን ስለሷ መልካምነት በጣም ልባዊት ሴት እንደሆነች ስንናገር ቆይተን የሱፍ አበባ ማለት እኔ ራሱ እንዴው ከበደኝ። ስለዚህ እሷን እንደዚህ አድርገን ሌላ አንድ ነገር ልንቀይርላቸው ሊቃውንቱ እንግዲህ መስማት ያለባቸው ክበበ ጌራ ወርቅ ጾሪ ዘመን ቆ ባህሪ ዘያቱ ይላል ዘተጽፈ ብከ ትምህርተ ስሙ ተስካረ ሞቱ አክሊለ ሕይወት ክርስቶስ ለጊዮርጊስ ለጳውሎስ ቀጸላ መንግስቱ ብየዋለሁ። ምክንያቱም ጊዮርጊስ ወንጌል ሲሰብክ ስላላየሁ ለጳውሎስ ቀጸላ መንግስቱ የመንግስቱ ዘውድ ለጳውሎስ አንተ ነህ ብየዋለሁ እዚህ ጋር። ስለዚህ ለአክሊለ ሕይወት ክርስቶስ ለጳውሎስ ቀጸላ መንግስቱ አንተ ኩሎ ታሰግድ ወይም ታስተበርክ ሎቱ ወለከሰ ይሰግዱቱ እሱ ደግሞ ለአንተ ምን ይላል ይሰግዳል። አንተ ሁሉን ለርሱ ለጳውሎስ ታስገዛለታለህ። ጳውሎስ ያገለግል ብዙ ሰው ተገዝቶ አጋንንት ተገዝተውለታል፣ መናፍስት ተገዝተውለታል። ታገኒ ሎቱ ወለከሰ ይሰግዱቱ ብለናል። ስለዚህ ታስተበርክ ሎቱ ታስተበርክ ጸናጽሉ እንግዲህ ጸናጽሉ እሱ ይፈጠርለታል። አይ ችግር የለም አገኒ ሎቱ ስለዚህ ምን ብለናል? ይሄው ለጳውሎስ ቀጸላ መንግስቱ አክሊለ ሕይወት ክርስቶስ ለጊዮርጊስ ቀጸላ መንግስቱ ተብሎ ተሰይሟል። በማን በታድሶ አገልግሎት በዚህ በአፍላ አገልግሎት ለጳውሎስ ተሰጥቶ ማለት ነው። ስለዚህ የቤተ ክርስቲያኒቱ ሊቃውንት ከዚህ መልክ እየወሰዱ ጸናጽሉን እየሰሩ ዜማውን እየሰሩ መጮህ ማዜም ይችላሉ። ስለዚህ እኛ ምን እያልናቸው ነው? ዛሬ አሁን እየነገርናቸው ያለ ይሄው መንፈሳዊውንም ዓለም እያስቃኘናቸው ነው። ደግሞ በስጋዊ ያለውን ዕውቀት ደግሞ ማስተካከል እንዳለባቸው እየነገርናቸው ነው። ስለዚህ የኢትዮጵያ ቤተክርስቲያን ሊቃውንት መስማት አለባቸው። ይህንን የምትሰሙ ኦርቶዶክሳውያን ፕሮቴስታንትም የሆናችሁ ወንጌላውያንም የሆናችሁ የትኛውም ቤተ እምነት ያላችሁ ሰዎች ይህንን መልእክት ስትሰሙ አዋቂዎች ለሚባሉት ለኦርቶዶክሳውያን ሊቃውንት አቋቋም ድጓ ዜማ ለሚያውቁ ሰዎች ይህንን የማኅሌተ ጽጌ ክፍል እንድታደርሱልን በእግዚአብሔር ስም እናሳስባለን። በእግዚአብሔር ፍቅር አሁን ደግመን እንናገራለን። ስለዚህ እኛ ትልቁ ሐሳባችን መልእክታችን ወንጌል ለፍጥረት ሁሉ ይሰበክ ዘንድ ነው። እዚህ ማቴዎስ ላይ የተጻፈ ቃል አለ። እሱን ላንብብና የመጠቅለያ ሐሳብ እኔ ጨርሳለሁ ማለት ነው። ማቴዎስ ወንጌል ምዕራፍ 5 ላይ ከቁጥር 13 ላይ ሲናገር እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል። በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል መጽሐፍ ቅዱስ። ተመልከቱ። ይሄ እንግዲህ ካህናት አይንተ እግዚአብሔር ተብለው ነው የሚጠሩት። አይንተ እግዚአብሔር ከተባላችሁ በእውነቱ አላላችሁም። እግዚአብሔር በእውነት አላላችሁም። እግዚአብሔር አይንተ እግዚአብሔር አላላችሁም። የእግዚአብሔር አይኖች በቅዱሳን ላይ ነው ያለው፣ በቅዱሳን ላይ ነው ነው አይንቱ ለእግዚአብሔር አበለ ይፈርህው አይደል የሚለው። የእግዚአብሔር አይኖች በሚፈሩት ዙሪያ ላይ ማንን? እርሱን በሚፈሩት በሚያከብሩት ዙሪያ ላይ ነው የሚለው። እንደውም መንክር እግዚአብሔር በላይ ለቅዱሳን ይላል ዳዊት። ደግሞ እግዚአብሔር በቅዱሳኑ ላይ እጹብ ድንቅ ነው አይደል የሚለው። አየ ሰብህ ለእግዚአብሔር ስብሐት አዲስ ይላል። እግዚአብሔርን አዳዲስ ምስጋና ምን በሉት አመስግኑት አክብሩት ይላል። ስለዚህ በእውነት እግዚአብሔር በልጁ በክርስቶስ የምድር ጨው ናችሁ ብሎ የተናገረውን ቃል አምናችሁ የምድር ጨው እንድትሆኑ መልእክት እናስተላልፋለን። ጨው አልጫነታችሁ ትታችሁ ካልጫነት መንፈስ ወጣችሁ ባዶነት ከሆነ ህይወት ወጣችሁ አልጫ ከሆነ ህይወት ወጣችሁ ጨው ሁናችሁ ያለ ወንጌል የቆመውን ህዝብ ያለ ወንጌል የሚኖረውን ህዝብ ከክርስቶስ መንግስት ውጭ የሆነውን ህዝብ ጽድቅን የሚራበውን የሚጠማውን በዱር በገደል በተራራ በሸለቆ በሸንተረር የሚወጣ የሚወገባውን ህዝብ የሚንከራተተውን ህዝብ በወንጌል እንድታጣፍጡት ህይወቱን ወንጌል አስተምራችሁ ወንጌል ሰብካችሁ ክርስቶስን ገልጣችሁ ከክርስቶስ ጋር አስተዋውቃችሁት ህዝቡ በክርስቶስ ታውቆ ከእግዚአብሔር ጋር እንዲታረቅ በእግዚአብሔር ዘንድ መታወቅ እንዲሆንለት የኢትዮጵያ ህዝብ የኢትዮጵያ ቤተክርስቲያን ካህናት ይሄንን የወንጌል አደራ እንነግራቸዋለን። የወንጌል መልእክት እንድትሰብኩ እንነግራቸዋለን። ወንጌልን ለፍጥረት እንድትሰብኩ እንነግራቸዋለን። ያለ ወንጌል ቤተክርስቲያን አትቆምም። ያለ ወንጌል ማህሌት ከንቱ ነው። ያለ ክርስቶስ ማህሌት ከንቱ ነው። ያለ ክርስቶስ ዝማሬ ከንቱ ነው። ያለ ክርስቶስ አውደ ምሕረት ከንቱ ነው። ያለ ክርስቶስ የሆነ ነገር ሁሉ በእግዚአብሔር ፊት ያስጠይቃቸዋል። አንድ ቀን መልስ በእግዚአብሔር ዘንድ ትሰጡበታላችሁ።
ባደረጋችሁት ስተት በፈጸማችሁት ስተት ባከናወናችሁት በእያንዳንዱ ሀፍረት በሆነ ነገር ገድላትና ድርሳናት ተአምራትን ሰብካችሁ ሰውን መንግሥተ ሰማያት አታስገቡትም። እናንተ ድናችሁ ሰውም እንዲድን ወደ ኢየሱስ ኑ። ብርሃናችሁ እንዲሁ በሰው ፊት ሁሉ ይብራ ነው ያለ። ብርሃናችሁ የሆነውን ክርስቶስን የዓይናችሁ ብሌን ብርሃን የሆነውን ክርስቶስን አትጥፉት። የእናንተ ሕይወት ክርስቶስ ነው። የእናንተ ብርሃን ክርስቶስ መሆን አለበት። ስለዚህ የኢትዮጵያ ቤተክርስቲያን ካህናት አገልጋዮች ከላይ ከጳጳሳት ቀደም እንደተናገርነው እስከ አናጉንስጢሱ ድረስ ወደ ክርስቶስ መንግስት ለመግባት የሚያስፈልጋችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በሩ እሱ ነው። መንገድ እሱ ነው። ሕይወት እሱ ነው። እውነት እሱ ነው። መግቢያ በሩ እሱ ነው። እሱ ግንድ ነው። በግንዱ ካልተጣበቃችሁ በቅርንጫፍ መሆን ካልቻላችሁ አደጋ ላይ ነው ያላችሁት። ስለዚህ መልእክታችንን እንደታድሶ የቤተክርስቲያን ሊቃውንት፣ የቤተክርስቲያን ጳጳሳት፣ የቤተክርስቲያን ካህናት፣ ዲያቆናት ኑ ወደ ኢየሱስ ኑ ሀቤ እንዳለው ኑ ወደ ኢየሱስ እንላችኋል። ወደኛ አይደለም፣ ወደ ተቋም አይደለም፣ ወደ ገዳም፣ ወደ ዱር፣ ወደ ጫካ አይደለም። የምንጠራችሁ ወደ ኢየሱስ ነው። ሌሎች ወደ ዱር ወደ ገዳም ነው የሚጠራችሁ። ገዳም ግባ አይጠቅማችሁም። መንኩስ አይጠቅማችሁም። ባይታዊውን አይጠቅማችሁም። ሄዱ ጫካ ኑሩ፣ ድንጋይ ተንተራስ፣ ጤዛ ላስ አይጠቅማችሁ። የሚጠቅማችሁ ኢየሱስ ብቻ ነው። ስለዚህ እንደ ታድሶ መልእክታችንን ስንቋጭ ወደ ጌታ ወደ ኢየሱስ ክርስቶስ በፍቅር ልብ ኑ። ጌታ ይቅር ይላችኋል። ንስሐ ግቡ። እነሆ አይቀርም፣ እንደተዘባበታችሁበት አይቀርም። ኢየሱስ ይመጣል። አንድ ቀን ፍርድ ትሰጣላችሁ። ወይ ፈድ ለኩሉ በከመ ምግባሩ፣ ለሰው ሁሉ እንደየስራው ዋጋውን ይሰጠዋል፣ ይከፍለዋል እንዳለ ዳዊት። እግዚአብሔር የተባረከ ይሁን። በጣም ብዙ ነገር የምናነሳው ነበረ። አሁን ደግሞ እንዲያውም በሰይፍ ቆርጠሽ አርስተ ጸላይቴ አርስተ ጸሪየ ምንድነው? ከመጽጌ ንግፊ ነው። ከመጽጌ ንግፊ ምንድነው? የጠላቶችን እንዳበባ እንደሚረግፍ አበባ አንድ ጊዜ እሷን አበባ ይሏል። ለይ የምትረግፍ ናት ማለት። አንድ ጊዜ ደግሞ ያው እንደ ጽጌ እንደሚረግፍ አበባ ጠላቶችን በሰይፍ ቆርጠሽ አራግፊያቸው አንገት ራሳቸው። በጣም ይሄ አሁን ማርያምን ማክበር ነፍሰ ገዳይ ናት ድንግል ማርያም። በእውነት እንዲሁ እኔ ሚሊየን ጠላት ቢኖራት ማርያም አንዱን እንኳን ገደልልኝ ብላ እንደማትጸልይ እርግጠኛ ነኝ። ያ አታደርግም። ጌታችን አታደርግ ማርያም ይሄንን አታደርግ። ሌላ ማርያም ኮነች ይሄ ወጊ መንፈስ እቺ ኮረሪት ኮራል በእውነት ረሪት ይሏታል። ረሪት አሊና ይሏታል እነሱ ራሳቸው። ግን እንደዛ ብለዋት ደግሞ ጨከኝ አድርጓታል። አሁን ቀድምም ስሯን የመታው ሰውዬ ሞተ ይላል። በነገራችን ያኔስ ስሯን የመታው ሰውዬ ሞተ። አሁን ስል የሚቀዱ ደግሞ አይሞቱ። ልዩነቱ ደግሞ ይሄ ነው ችግሩ። አይወትላችሁ ውሸት መሆኑን እዚህ ማየት መገንዘብ አለብን። ስለዚህ በእውነቱ ድንግል ማርያምን በጣም ነው መርጌታ መላክም በደንብ ዛሬ ተሰብካለች። እኛ ድንግል ማርያም የጌታን እናት በጣም እንደ አብርሃም እንደ አባቶቻችን እንደ ሌሎቹ የምናከብራት አይደለችም። ምን ወዳት ናት እንጂ ምን ናዋርዳት አይደለች። ስለማትሰበክ ነው መጽሐፍ ወንህነሰ ንሰብክ ክርስቶስ ሀዘ ተሰቅለ ስለሚል ማርያም ትሰበክ ቢለን ሰብካት ነበር። አትሰበክም። ስለማትሰበክ እንጂ መስበክ ከተቻለ እኮ መርጌታ ተሰበከችም በትክክለኛው መንገድ እኮ አሱማው ለምሳሌ መርጌታ መላካውን ተናገረ አይደለ? ልክ መርጌታ መላክ እንደሰበከው በተናገረው ችግር የለው። አዎ ግን በተቃራኒ ከእግዚአብሔር ቃል ውጪ የሆነውን ስብከት ነው እኮ ያው ዘወትር እንደነሱ ማለት ነው እንጂ እሱማ ቃለ ምሳሌ ሉቃስ ወንጌልና አንስተን ስንሰበክ እኮ ተሰበካለች። ግን እንደነሱ ዘወትር ሁል ጊዜ በሳታቱ በማይሌቱ ባርጋኖኑ በቱላዳኑ በነገረ ማርያሙ በታምረ ማርያሙ ሁል ጊዜ ስበኳት አልተባለ። ስለሷ አውሩ አልተባለ። እሷ መጽሐፍ ቅዱስ ላይ የተጻፈላት ናት። ስለዚህ መጽሐፍ ቅዱስ የተጻፈችው ድንግል ማርያም በእውነት እንዲህ አይነት ጨካኝ አረመኔ ሚለው አይደለም። ይሄ ራሱ ለሷ መታሰቡ ስተት ውርደት ነው። ስለዚህ በጣም ድንግል ማርያምን እያዋረዷት ነው ሊቃውንቱ ለማለት ነው። መርጌታ ኃይለሉን ማጠቃለያ ሐሳብ። እሺ ክብር ለእግዚአብሔር ይሁን። ቢበቃ ጥሩ ነበረ፣ ግን እንደ ሁለት ሐሳቦች ብቻ መናገር አለብኝ ብዬ አሰብኩ። አዎ እንዳይቀሩ በተለይ ዚቅ ላይ ሁለት ሐሳቦችን ላንሳ። አንደኛው በብዙ መናስግት አጽናቶ ለጸልዎ አቅፈለት በወርቅ ወበይን ክቡር
መስቀል ቢል ዕፀ ሕይወት ዕፀ ሕይወት ቢል መስቀል ዛስተአጽኦ ያቀልል ይላል። ይህንን ሐሳብ እንዲያው ማንሳት አለብኝ ብዬ ስላሰብኩ ነው። ዚቅ ነው እንግዲህ ይኸውላችሁ ማሕሌተ ጽጌው ይጮህና ወይ ደግሞ ማሕሌተ ጽጌው ይጸነጸል ይመረገድ ይወረብና ከዚያ ወደ ዚቅ ይሄዳል እና ዚቅ ይሄ ደግሞ ከማሕሌተ ጽጌው ጋር ተያይዞ የሚባል ነው እና እዚህ ጋር አሁን እንደሰማችሁት የክበበ ጌራ ወርቅ ላይ የሚባል ነው። በብዙ መናስግት አጽናቶ ለጸልቦ መስቀልን በብዙ ችንካሮች አጸናችው ይላል። አቅፈለት በወርቅ አስለበጠችው ወበዕንቁ ክቡር በከበረ ዕንቁም አስለበጠችው ማለት ነው። መስቀል ብሂል ዕፀ ሕይወት መስቀል ማለት የሕይወት እንጨት ነው። ዕፀ ሕይወት ብሂል መስቀል ነው። ዕፀ ሕይወት ማለት ደግሞ መስቀል ነው። ዛስተአጽኦ ያቀልል ያቀለሉትን ያቀልል አይደለ? አስተአጽኦ አቀለለ የከበደውን ያቀላል ሸክምን ያቀላል ነው የሚለው። ዛስተአጽኦ ያቀልል ነው። አስተአጽኦ አቀለለ እኮ ያቃለሉትን ይላል ያቀልል። እንደዚያ ነው የሚለው ትርጉም። አያችሁ አሁን እዚህ ጋር ማርያምን ብቻ አይደለም ሌላም ባዕድ አምልኮ ምን እየተባለ ነው እየተነገረ ነው ማለት ነው። መስቀል ማለት የሕይወት እንጨት ነው። የሕይወት እንጨት ማለት መስቀል በወርቅ ለበጠችው በምናምን አረገችው ምናምን ይላል። ደግሞ ይሄን ያደረገችው ማርያም ነች ነው። ማርያም ነች ይሄን ያደረገችው በወርቅ የለበጠችው ያስጌጠችው ማርያም ነች። እና አንደኛው ችግር ይሄ ነው። ሌላ አንድ ሐሳብ ልጨምርና ወደ ማጠቃለያ እሄዳለሁ። ለትነብሩ ተንሱ ወይ ለታረምሙ አውሱ ማርያም በቃለ ሰባት ጸው ቁሙ ዋጽሙ ታምረ ድንግል ከመ ትስሙ ጸልዩ ቅድመ ስዕላ ለቅድስት ድንግል መራታ ወይም መበግቡ ይላል። ይሄ ደግሞ ምን ማለት ነው? እያፍርቀው በቅድመ ስዕልኪ ነው ይሄ የሚባለው። ቅድም ይሄንን አንስተናል። በስዕልሽ ፊት መቆም አላፍርም የሚለው ነው እና የተቀመጣችሁ ተነሱ ለታረምሙ አውሱ የተቀመጣችሁ ተነሱ ዝም ያላችሁ ተናገሩ ማርያምን በምስጋና ቃል ምን በሉ ጥሩ አይደለ? ማርያም በምስጋና ቃል ጥሩ ቁሙና የማርያምን ታምር ስሙ የማርያምን በስዕሏ ፊት ጸልዩ በስዕሏ ፊት ጸልዩ ለቅድስት ድንግል መራታ ወይም መበግቡ ይኸው የአብ ሙሽራ የበጉ እናት ሆነችው በእሷ ፊት ምን በሉ ጸልዩ ይላል። ይሄ ዚቅ ነው እንግዲህ። ይሄ በነገራችን ላይ ሊቃውንቱ ይሄንን በደንብ ነው ልባቸውን ሞልተው ስህተት ነው እንኳን ብለው አያስቡ። በስዕል ፊት ቁማችሁ ጸልዩ ማርያምን በምስጋና ቃል ጥሩ። ምንድን ነው የሚለው መጽሐፍ? ማርያምን ጥሩ ይላል። የእግዚአብሔርን ስም የጠራ ይድናል። እግዚአብሔርን አመስግኑ አይደል የሚለው መጽሐፉ። እግዚአብሔርን አመስግኑ ሁላችሁ የሰው ልጆች ምን በሉ እግዚአብሔርን አመስግኑ። የብቡ ለእግዚአብሔር በአጸደ መቅደሱ ነው። በመቅደሱ ፊት እግዚአብሔርን ምን በሉ አመስግኑ። እንደዚህ ነው የሚለው መጽሐፍ እና እንደዚህ አይነት ዚቁም ውስጥ ብዙ እንትኖች አሉ። አሁን ከጊዜ አንጻር ነው እንደዚህ ዋና ነገሮች የምናነበውና አንደኛ መስቀል ላይ ያለ ስህተት አለ። ሰው በመስቀል እንዲደገፍ በመስቀል እንዲያምን በመስቀሉ ላይ ልቡ እንዲያርፍ። በነገራችን ላይ በ14ኛው ክፍለ ዘመን ከተፈጠሩ ትምህርቶች ሁለተኛው መስቀል ነው። የአፄ ዘርዓ ያዕቆብ ድርሰትም ምን ይላል? ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ ስብሐት ለእግዝእትነ ማርያም ብሎ ቀጥሎ ስብሐት ለመስቀለ ጊዜ ኢየሱስ ክርስቶስ ነው የሚለው። ለአብ ለወልድ ምስጋና ይገባል፣ ለማርያም ምስጋና ይገባል። ቀጥሎ ለማን ምስጋና ይገባል? ለመስቀል ይገባል። እና መስቀል ምናችን ነው? መድኃኒታችን ነው፣ ኃይላችን ነው፣ ጽናችን ነው፣ የነፍሳችን መድኃኒት ነው። አይሁድ ካዱ፣ እኛ ያመን በመስቀሉ ዳን። ይሄ ድርሰትም የተደረሰ ያኔ ነው እና ነገሮቹ እንዴት ተያያዥ እንደሆኑ እንድናይ ነው። ተያያዥ ነገሮች ናቸው። ስለዚህ ቤተክርስቲያን በብዙ መንገድ ከእግዚአብሔር እውነት ወጥታለች። ከእግዚአብሔር እውነት የወጣች ቤተክርስቲያን የፈለጋትን ነገር ከማድረግ ከመናገር ወደኋላ አትልም። መጽሐፍ ቅዱስ ምን ይላል መሰላችሁ? በተለይ ይሄ ለፍጡር የሚደረገውን አምልኮ ለፍጡር የሚደረገውን ምስጋና የእግዚአብሔር ቃል ይከለክላል። አንድ ቃል ላንብ። ምን ይላል መሰላችሁ? ሮሜ ምዕራፍ 1 ቁጥር 24 ጀምሮ ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍቶት ወደ ርኩስነት አሳልፎ ሰጣቸው ይልና ቁጥር 25 ላይ ይህም ይላል የእግዚአብሔርን እውነት በውሸት ስለለወጡ። ተመልከቱ። ይህም የእግዚአብሔርን እውነት ምን ስላሉ? በውሸት ስለለወጡት። በፈጣሪ ፈንታ የተፈጠረው ምን ስላሉ?
ስላመለኩና ስላገለገሉ ነው ይላል። አያችሁ ሁልጊዜ ሰው የፈጣሪን እውነት በውሸት ከለወጠ በፈጣሪ ፈንታ የተፈጠረውን ካመለከና ካገለገለ ይሄ እግዚአብሔርን ያሳዝናል። እና ቀጥሎ እግዚአብሔር ምን አደረገ ነው የሚለው ለሚያስነውር ምኞት አሳልፎ ሰጣቸው። ለሚያስነውር ምኞት አሳልፎ ሰጣቸው። ለዚህ ነው አንዳንድ ነገሮችን በሀገራችን ስናይ ህዝባችን ለብዙ ነገር ተሰጥቷል። እግዚአብሔርን ብቻ እኮ አይደለም በነገራችን ላይ እንደዚህ ጻድቃን ምናምን የሚባሉ ሰዎችን ብቻ አይደለም አጋንንት ሁሉ ነው የሚመለከው። ባለፈው አንዱ ያላነሳ ነው ቅድም ላይ ይሄ አባ ዜና ማርቆስ የሚባሉት ሰይጣን ያጠመቁ ሰው ናቸው። ሰይጣን ጸዋለ ጽድቅ የሚባለው ጸዋለ ጽድቅ የሚባለው ይሄ ከተክለ ሃይማኖት ጋር እኮ ነው። ከተክለ ሃይማኖት ጋራ ሰይጣን ያጠመቁ ሰው ናቸው። መጥቆራን ማለት ነው። መጥቆራን ያጠመቁ ወደ ጸዋለ ጽድቅ ያጨረሱ መጥቆራን ያጠመቁ ሰይጣን አጥምቆ ያጸደቁ ሰው ናቸው። አያችሁ ሰው ፈጣሪን ትቶ ፍጡሩን ካገለገለ ምን ያህል አይምሮው ለማይረባ ነገር ተሰጥቶ ተላልፎ እንደሚሰጥ እናያለን። አይታችሁ ከሆነ እዚህ ቦታ ላይ የሆነ የሙታን አጽም አለ። እንትን ላይ አይታችሁት ከሆነ ይሄ ቲክቶክ ላይ ምናምን ሲመላለስ አይታችሁ ከሆነ የሙታን አምጥተው ያስቀምጣሉ እና ሰው እዚያ እየሄደ ይሄ እዚያ አካባቢ ነው ያለው። እዚያ አካባቢ ነው ያለው መጥቆራ አለበት ቦታ ላይ የተመለከ እንትና ማን ነው ዜና ማርቆስ ነበርበት ቦታ ላይ መጥቆራ አለበት ቦታ ላይ የሙታን አጥንት ራሱ ይመለካል እና የሆነ አጽም አምጥቶ ሰው ያቆማል። ሰዎች ይሄዱ ለዚያ ይሰግዳሉ። ወደ ውስጥ ከገባችሁ ደግሞ ብዙ የሙታን አጥንት ነው የምታዩት። እና ሙታንን ለማምለክ እንዴት እግዚአብሔር አሳልፎ እንደሰጣቸው እናያለን። እና ከዚህ የተነሳ የኛ ሐሳብ ምንድነው? ወደ እግዚአብሔር ቃል ተመለሱ ነው። ወደ ሕያው ወደ ክርስቶስ ተመለሱ ነው የምንለው። ምክንያቱም ይሄ አምልኮ ለግልም አይፈይድም፣ ለሀገርም አይፈይድም፣ ለቤተክርስቲያንም አይፈይድም። ቤተክርስቲያን ለዚህ ሁሉ ውድቀት የተዳረገችበት ምክንያት ምንድነው ከተባለ ሰው እግዚአብሔርን በማምለክ ፈንታ ፍጡሩ ስላመለከ ነው። ሰው የእግዚአብሔርነት በውሸት ስለለወጠ ነው። ስለዚህ ወደ እግዚአብሔር ቃል መመለስ ያስፈልጋል። የእግዚአብሔርን እውነት ወደ ማመን መምጣት ያስፈልጋል። እንግዲህ ጌታ ኢየሱስ ክርስቶስ እንደዚህ ብሏል፣ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ነው፣ እኔም እላችኋለሁ አሳርፋችኋለሁ ብሏል። እኔ ሸክሜ ምንድነው? ቀላል ነው፣ ቀንበሬ ልዝም ነው። ከኔ ተማሩ፣ እኔ የዋህ በልቤም ትሁት ነኝ፣ ለነፍሳችሁም ታገኛላችሁ፣ እረፍት ታገኛላችሁ ይላል። እንግዲህ ህዝባችን ተቅበዝባዥ ነው፣ እረፍት የለውም። በየገዳሙ በየጫካው በየዋሻው በየምድረ በዳው ነው የሚቅበዘበዘው። እና የኛ መልእክት እስካሁን ድረስ የሄዳችሁበት አካሄድ አልጠቀማችሁም፣ አላተረፋችሁም፣ ተቅበዝባዥ ነው ያደረጋችሁ። በዚህ ምድር ተንከራታችሁ ተስፋ ሳታገኙ ታልፋላችሁ። ደግሞ በዚህ ምድር በኢየሱስ ክርስቶስ ያላረፈ ሰው በሰማይ ሲኦል ስለሚጠብቀው ቶሎ ቀኑ ሳይመሽባችሁ መጣችሁ በኢየሱስ ክርስቶስ ረፉ። ጳውሎስ ምን ይላል? በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 1 እና 2 የመዳን ቀን አሁን ነው ይላል። የተወደደ ሰዓት አሁን ነው። በመዳን ቀን ረዳው፣ በተወደደ ሰዓት ሰማው ይላል። ስለዚህ የመዳን ቀን አሁን ነው። ይሄ ጊዜ አይለፍባችሁ፣ ይሄ ወቅት አይለፍባችሁ። የቤተ ክርስቲያን አባቶች ካህናት የማይጠቅም አገልግሎት ሰጣችሁ አትለፉ። ካገለገላችሁ እግዚአብሔርን በእውነትና በመንፈስ አገልግሉ። እግዚአብሔር በሚለው መንገድ አገልግሉ። ሌሊትም ሙሉ ስትጮህ አድራችሁ፣ ሌሊትም ሙሉ ስታሸበሽቡ አድራችሁ፣ ሌሊትም ሙሉ ስትደክሙ አድራችሁ ምን ነገር ጠብ የማይል ከሆነ ዋጋ የለውም። ከዚያ ይልቅ ሕያውን አምላክ አምልኩ፣ እሱን አገልግሉ። እሱ የምትናገሩ እሱ የምታገለግሉና በእሱ ፊት ይህንን ነገር ብታደርጉ ወዲያውኑ እኮ መልስ ይመጣል አይደል? እግዚአብሔር ይናገራቸዋል። እውነቴን ነው። እኔ በቤተ ክርስቲያን ያየሁት ነገር አለ እና ሰዎች ለእግዚአብሔር ሲዘምሩ እግዚአብሔርን ሲያመልኩ በመንፈስና በእውነቱ ነው በእግዚአብሔር ሲሆኑ እግዚአብሔር ድምጽ ይልካል። ድምጽ ይልክና መጥቶ እግዚአብሔር በነቢያት አማካኝነት ይናገራል። በጉባኤ መካከል ባሉ መሪዎች ይናገራል። እና ዝም ብላችሁ በከንቱ ደክማችሁ በከንቱ ጊዜያችሁ አይለፍ። ስለዚህ ወደ ሕያው አምላክ ወደ ጌታ ተመለሱ። ምእመናን የአገልግሎት እውነት መስሏችሁ የምትደክሙ ይህንን አገልግሎት ላገለግሉ ቅድም ቄስ ሲሉት እንደነበረ የሆነ ነገር እያደረጋችሁ ዋጋ የምትከፍሉ በማይጠቅም ነገር ዋጋ አትክፈሉ። በማይጠቅም ነገር ዋጋ አትክፈሉ። የእግዚአብሔር ቃል የሚነግረን አንድና አንድ ነው። መንገዱ ኢየሱስ ነው፣ እውነቱ ኢየሱስ ነው፣ ሕይወቱ ኢየሱስ ነው። ጌታ እኮ እንደዚህ ብሏል፣ በእኔ በቀር ወደ አብ የሚመጣ የለም። ስለዚህ በኢየሱስ ካልሆነ ወደ አብ የምንደርስበት ሌላ መንገድ ስለሌለ ወደ ኢየሱስ ነው። ኑና እረፉ። ጌታ እንዳለው ለነፍሳችሁ እረፍት እሰጣለሁ አይደል?
ወደ ኢየሱስ እናረፉ። እኛን ያሳረፈን ኢየሱስ ነው። ክብር ለእግዚአብሔር ይሁን። ዛሬ ለእናንተ የምናወራው ለእናንተ የምንናገረው ለእናንተ የምንሰብከው ኢየሱስ ስላሳረፈን ነው። ስለዚህ ይሄንን ረፍት ኑና ቅመሱ። ዳዊት ምን አለ? ጣዕሞት አይምሩ ከመሄድ እግዚአብሔር ቀረባቢው ያበርለክም። ወደ እግዚአብሔር ቅረቡ ያበራላችኋል፣ ፊታችሁ አያፍርም። እግዚአብሔር ቸር እንደሆነ ቀምሳችሁ ወቁ ይላል እና የቀመስነውን ነው የምናወራላችሁ፣ ያረፍንበትን ነው የምናወራላችሁ እና ወደዚህ ረፍት ኑ ለማለት ነው። እግዚአብሔር ይባርካችሁ። የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሀለየክሙ ስደታ ይላል። የማርያም ስደት ያለባችሁ ሁሉ ስለ ማርያም ስደት የምታስቡ ሁሉ ያው አልቅሱ። ኧረ አታስለቅሱ፣ ነውር ነው። አልቅሱ ሳይሆን አሁን ምንድነው መሆን ያለበት? ሁል ጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ አይደለም የሚለው? ደስታችሁ ፍጹም ይሁን ነው የሚለው። ስለዚህ ደስታዬን ፈጽሙልኝ ነው የሚባለው እንጂ አልቅሱ አይልም። አንድ ሃይማኖት መሪ ህዝብን የሚያስለቅስ አልቅሱ የሚል ከሆነ ይሄ ሰውዬ እያስለቀሰ በዚህ ኑሮውን እየቦረቦረ በዚህ ደግሞ ማርያም ተሰዳባለች አልቅስ። የለም ዛሬ የምትሰደድ ማርያም የለችም። ምትመጣ ማርያምም የለችም። ከግብፅ ወደ ኢትዮጵያ ምትመጣ ማርያም የለችም። ስለዚህ እሷን ለመጠበቅ ሌሎቻችሁ እባካችሁን ስራ ስሩ፣ አትንከራተቱ። ገዳም ለገዳም የምትንከራተቱ ሰዎች ወይ ብላ ማርያም፣ ግሸን ማርያም፣ ሰላም አርጊው ማርያም፣ ስውሯ ማርያም፣ ኮኬለሽ ማርያም፣ ሳሊተ ምሕረት ማርያም ምን እንትን ጻድቃኔ ማርያም ጻድቃኔ ማርያም ዋናውን ረሳት የሸዋን ህዝብ ጻድቃኔ ማርያም እነዚህ ሁሉ ጅባ ስራ ማርያም ዘንዷ ስራ እንደዚህ ስውሯ በጣም ደግሞ አሁን ስውሯ ደግሞ አሁን እየተጫወተችበት ነው ይሄን ህዝብ ቃጥላ ማርያም አያችሁ። እንዲህ እያላችሁ ከምትንከራተቱ ቃሉ በቤታችሁ ባፋችኋል አይደለ? የእግዚአብሔር ቃል አለ ለእናንተ ቀርቦላችኋል። ይህን ቃል መቀበል ነው። ስለዚህ ይህን ቃል መቀበል ነው እንጂ የእግዚአብሔርን ቃል መቀበል እንጂ ሌላውን ትርክት መቀበል ዋሻ መግባት ነው። እንደተባለው ዋሻ የሄደ ዋሻ ነው የሚቀረው፣ ኋላም ዋሻ ነው። ምንም አማራጭ የለውም። ምክንያቱም መንግስተ ሰማያት የሚገባው በልጁ በኢየሱስ ክርስቶስ በኩል ነው። ምንም አይነት ነገር ተራራ ወጥተህ ወርደህ ፊትህን ዋጭረህ እንደዚህ በድንጋይ ውስጥ ገብታችሁ ተሰቃይታችሁ ምናምን ኧረ የት ነው ያመጣችሁት? ኧረ በፍጹም ቀራንዮ ላይ ተፈጸመ ብሏል የኛ ጌታ። ነገሩ ተፈጽሟል። መከራችን በዛ ቀሎልናል። እሱ ስለ ሁላችን በደል ኃጢአት ተላልፎ ተሰጥቷል። በእርሱ ቁስል እኛ ተፈወስን ነው የሚለው መጽሐፍ ቅዱስ። ምንም አይነት ፈውስ የለም፣ በጭቃም የለም፣ በምንም በውሃም የለም። ስለዚህ ወገኖቼ ዛሬ የተወሰነውን ያነሳ ነው። የተወሰነውን አነስተን ግን ዋና ዋና የሚባሉ ነገሮችን ነካክተናቸዋል። ሌላ ጊዜ ምን መጣበታለን፣ በዚህ ጉዳይ ላይ እንቀጥልበታለን። ምክንያቱም ብዙ ነው፣ ተዝቆ ያልቅ። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንተ ቤተክርስቲያን ምትባሉ አሁን ይህን መልስ ለመስጠት ማርያምን ያከበርነ መስሏችሁ የሰሎሞንን ስለ ፍቅረኛው የተናገረውን ስለ ምኝታዋ ሳይቀር አብሮ ስለመተኛቱ ሳይቀር የተናገረውን ለማርያም ነው በማለት ማርያምን ያከበርነ መስሏችሁ ከሆነ እያዋረዳችኋት ነው። የመኃልየ ሰሎሞን የማርያም አይደለም። እንቲያ የቅርብቴ ሰናይ ተርግቤ እያልክ ታው ሌላ አትሳብ። ለአንተ ምትመጣልህ ሌላ ትኖራለች። እንተ ትየውጽ ምርሁቅ እንዲህ ያልክ እንትን የምትለውን ነገር ምንድን እና እንደዚህ የሚለው ነገር በፍጹም ተቀባይነት የለውም። ሰሎሞን ከማርያም ጋር በምንም ታምር አይተዋወቅም። ማርያምን አያውቃትም፣ ማርያምም ሰሎሞንን አታውቀውም። ሰሎሞን በታሪክ ታውቋለች እንደኛ፣ ነገር ግን ዘሯ እንደሆነ ታውቃለች። እዛ ውጭ ግን በመልክ ተተያይተው አያውቁ። ኖህም አያውቃትም፣ አብርሃምም አያውቃትም። ነገር ግን ይቺ ከአብርሃም ዘር የተወለደች ድንግል ማርያም አዲስ ኪዳን ላይ ጌታችን ኢየሱስ ክርስቶስን የወለደችዋ ነች። እሷ ደግሞ የምትታወቅ ነች አይደለም እንዴ? ስለዚህ ከዛ ውጭ አምጥተህ ከብሉይ ኪዳን ወስደህ ለጥጠህ ማርያም ናት ሔዋንንም አዳምንም ከገነት የምታወጣ አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት
እያልክ ምትጮህላት ማርያም እሷ ማርያም አይደለች። ይቺ ድንግል ማርያም ተስፋ ምትጠብቅ የነበረ ተስፋዋን ያገኘች እንደ አብርሃም እንደ ኪዳኑ እንደ ዘሮቿ እሷም ድነት የሚያስፈልጋት ድነትን ያገኘች መድኃኒትን ያገኘች መድኃኒቴ ብላ የጠራች ድንግል ማርያም ንጹህ ቅድስት ናት። ስለዚህ ስርዓት ባለው መልኩ ሊቃውንቱ ይህንን ትምህርት እንድታረሙ ቅድም መርጌታ መላክም ባሰመሩት መንገድ እንዲያርሙት አደራ ማለትም ጭምር እንፈልጋለን። ይታረማል እኮ በደንብ ይታረማል። በእውነት አሁን እንተራን ብንጮኸው ወረቡን ብንጮኸው በከመይ ቤት ደስ ነው የሚለው በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ዘኮንከ ዕረፍት ትእምርተ ኪዳን ይትፌስሑ ዘገነተ ጽዬ ጻድቃን ብርሃን ዕለተ ብርሃን እኮ ነው ለጌታ ማለት። ጌታ የተባረከ ይሁን። እንግዲህ የዛሬውን ፕሮግራማችንን ውድ ተመልካቾቻችን በዚህ መልኩ እንቋጫለን። እናንተ ግን እንደተለመደው ሁሉ ይህንን ቪዲዮ ሼር ላይክ በማድረግ ለብዙዎች በእውነት ግራ ለተጋቡ ሰዎች ጽድቁ የቱ ነው መንገዱ የቱ ነው ብለው ለሚንከራተቱ ሰዎች እንድትደርሱላቸው በተለይም ደግሞ ወንጌል እናውቃለን የምትሉ ሰዎች ወንጌል የገባችሁ ሰዎች ወንጌል ላልገባቸው ወንድሞቻችሁና እህቶቻችሁ ይደርሳቸው ዘንድ ቪዲዮውን በተለያየ መንገድ እንድታሰራጩ በጌታ ፍቅር እናሳስባችኋለን። ደግሞም ከዚህ አገልግሎት ጋር አብራችሁን በተለያየ አብራችሁን ልትቆሙበት በምትችሉት መንገድ ሁሉ አብራችሁን እንድትቆሙ በጌታ ፍቅር እናሳስባችኋለን። እኛን ማግኘት የምትፈልጉ ሁሉ ከታች ባለው አድራሻችን እየደወላችሁ ማግኘት ትችላላችሁ። እግዚአብሔር አምላክ የተባረከ ይሁን። ዘመናችሁ ይባረክ። እግዚአብሔር ስለሰጠን ጊዜ እናመሰግነዋለን። ደግሞም ሌላ ጊዜ በሌላ ትምህርት በሌላ ውይይት ወደ እናንተ እንመጣለን። እስከዛው ድረስ ግን ሰላም እግዚአብሔር ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር።